እጅሽን ወደ ላይ ከፍ የሚል ዘፈናል የመጀመሪያ ክሊፕ እሱ ከፋረሽ ከዛች ኦልሞስት የራሱን ብር ነው የሚሰጥ ሰይጣኑ ከዛም በኋላ ከደቂቃዎች በኋላ ከእጅ ራሱ ነው የሚወስድ መብራቱን አብርቼ ሳይ ይሄና ይሄ ባቦናል አፋኞች ምናምን ብቻ ሳይሆን ፊልም ሰሪዎችም ክለብ ምናምን ስንወጣ ምናምን ትገናኛለህ እና ይሄ ነው ወይ ህይወታቸው ብለህ ትደነግጣለህ ሰንበት ተማሪ ነበርኩኝ ልጅ እያለሁ በጣም ፍቅሩ ነበር ከልቤ ነበር ማገለግል በቤተ መቅደስ ያሳደከኝ ብሎ መዝሙር ሲሰሚ በጣም አለቅስ ነበር እነሱ ጽዮን እኮ ቤተክርስቲያን ሰው ናት ምናምን ይላሉ ዳንሰኛው የራሱ ጓደኞቼ በጣም ተመችታኝ ነበር አለ ኮንሰርት እኔ ማላቆ ሰው አግኝቻለሁ 2 ወሩ ለኔ ሲኦል ነበር በቃ ይቆም ሲኦል አንድ ቀን ደውላ ጓደኛዬ በህልሜ ትልቅ እባብና ትንሽ እባብ ያሯሯጠኝ እና በእናትሽ ጸበል እኔ ትለኛለች ስደውላ ስልኳን ዘግቷለች የተጠሩት 2 ጓደኛሞች ነበሩ ግን አንዷ ነው የመጣችው እግዚአብሔር ባንዷ ነው ስራ ሊሰራ ይፈልገው ናም ያለ ይሰብካ በቃ በጣም በክብር ጽዮን እንዲናት እያሉ ያወራሉ በቃ አባቶች ማለት ነውና እንደዚህ ናት እንደ ሰሚነሻል ኪዳነ ምሕረት ናት ለኔ ይሄን ያረጋችልኝ ሰውን አይደለም አመሰግነው የዛሬ እንግዳችን ጽዮን ዘሪሁን ወይም ደግሞ ፂ የሰሜንሽ ልጅ ናት ከሷ ጋር ያደረግነውን ፖድካስት ስፖንሰር ያደረገላችሁ ማኔዝ ወልሸቱ ግቢ ነው ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን 0904 00 3377 ደውላችሁ ማዘዝ ትችላላችሁ አሁን ወደ ፂ የሰሜንሽ ልጅ ፖድካስት እንኳን ደህና መጣሽ እንኳን ደህና ቆየኸኝ በልጅነትሽ ሰንበት ተማሪ ነበርሽ ከዛ ግን ደግሞ አፈንግጠሽ ሀገራችን ላይ አሉ ከሚባሉ ልጅ ማይክ ሳሚዳን ሌሎችም ትልቅ አርቲስቶች ጋር ስትጨፍሪ ስትደንሽ ነበረ እና ታሪክሽ በጣም ያስገርማል መጀመሪያ ዳንሰኛ ለመሆን የወሰንሽው ለምን ነበር እሺ አመሰግናለሁ ሰንበት ተማሪ ነበርኩኝ ልጅ እያለሁ ጎፋ ቅዱስ ገብርኤል ቤተክርስቲያን ነበር ማገለግለው ረጅም ዓመት ነው የተማርኩት ልጅነቴን በሚባል ደረጃ እዛ ነው የጨረስኩት 7 ዓመት ተመሪያለሁ ብቻ እድሜን ባላስተውሱም ከስንት እስከ ስንት እንደሆነ በጣም ያገልግሎት ፍቅር ነበረኝ እንደዛም ሆኖ ግን ቲያትር ወድ ነበር ሰንበት ትምህርት ቤትም እያለሁ እንደዚህ ይሄ ተውኔት ምናምን ሲዘጋጅ ሳተፋለሁና ክረምት ላይ የሰፈር ቀበሌ የቲያትር ስልጠና ሲጀምር የጀመርኩት ቲያትር ለመስራት በዛ ነው ዳንሱም የተጀመረው ቲያትር የቀበሌ ይሄ ማዕከል ውስጥ አለ አይደል እንደዛ ገባሁኝ እሱ ማዕከል እያደገ ወደ ዳንስ የተቀየረ መጣ ያን ቲም ላለማጣት ብቻ ስል ወደ ዳንስ ገባው ዘው ቀበሌ ውስጥ ዛም ሰንበት ትምህርት ቤት መቅረት እያልኩኝ ቶታሊ ያቆምኩና ሙሉ ለሙሉ ዳንስ ውስጥ ገባው ቀበሌ ዳንስ ውስጥ ማለት መጀመሪያ ከዛም እኔ ዛ ቀበሌ በመሰራበት ሰዓት በጣም ታዋቂ ኢትዮጵያ ውስጥ በጣም ታዋቂ ሴት ዳንሰኞች ነበር ሆፕ የሚባል ቲም እና በጣም በቲቪ ያያቸዋለሁ በጣም ደስ ይሉኛል ምናምን የነሱን ዳንስ ለመደነስ ሞክራለሁ ቤት ውስጥ ምናምንና አንድ ቀን ፌስቡክ እንደዚህ ያዩ አንዷን ፌስቡክ ላይ ያገኟትና ጆይን ማድረግ ፈልጋለሁ እናንተ ጋር ምናምን ብዬ ስጽፍላት እነሱም ለካ ሰው የሚፈልጉበት ታይም ነበር ነይ ቦሌ ምናምን ብላ ከዛም እነሱ ጋር ቀጥታ ትገባ እነሱ በጣም ጎበዝ ናቸው እኔ እንዳልኩ የቀበሌ ስለሆነ ትናንሽ እንቅስቃሴዎች ነው የምንሰራው እነሱ ግን ጎበዝ ናቸው በጣም ትንሽ ጊዜ ከነሱ ጋር ሳልገባ ከቢ ከሚባሉ ከታችኞቹ ጋር ትሬሊንግ አረኩኝ አሪፍ ከነሱ ጋር ስቀላቀል ወደ እነሱ ገባው ሳም በቃ ለ7 ዓመት ቀጠለ ማለት ነው ከነሱ ጋር ልጅ ያለሽ አገልግሎትሽ በጣም አክቲቭ ነበር በምን ነበር የምታገለግዩ በመዘመር ነው በቲያትር ነው ሁሉንም ነው ቲያትር እንዳልኩ ከስንት ቀን አንዴ ነው የሚዘጋጀው ሰንበት ትምህርት ቤት ውስጥ ግን እንደውም ከመዝሙር ምናምን ይበልጥ እኔ ትምህርቱን በጣም ወደው ነበር የደረጃ ፉክክር ነበር እዛ ከጓደኞቼ ጋርና በጣም ትምህርቱን በጣም ነበር ማጠናው የመጽሐፍ ቅዱስ ታሪክ እንደዚህ ቤተክርስቲያን ታሪኮች ምናምን በልጅነት በጣም ነበር የምንሳተፈው ከዛም አገልግሎትም ጥምቀት ሲሆን ሳህና ሲሆን እንዲሁም ቅዱስ ገብርኤል ዓመታዊ በዓል ታቦት ሲወጣ ምናምን እናጅብ ነበር እና በጣም አክቲቭ ነበርኩ በጣም ምንም ቢሆን አልቀርም ማይክ ምናምን ይሰጥሻል ድምጽሽ ጥሩ ነው አዎ የግል ዝማሬ የሚባል እናቀርብ ነበር ሁዱድ አንዳንድ ሰው ለብቻ ማለት ነው ኢቭን ሰፈር ስንጀምር በጣም ብዙ ሰው ነበር የጀመርነው እንደዚህ የሰፈር ልጆች ማለት ነው ሁሉም ሲቀሩ አንድ ባንድ ሲቀሩ ብቻዬን እመላለስ ነበር ብቻዬን ነበር መሄደው ከ10 ምናምን ጀምረን እኔ ብቻ ነበር የቀጠልኩት ከዛም ያው በመሃል የተመለሱም አሉ መልሰው ብቻ ግን እኔ በጣም ፍቅሩ ነበር ከልቤ ነበር ማገለግለው በቤተ መቅደስ ያሳደከኝ ብሎ መዝሙር ሲሰሚ ወይኔ በጣም ልጅነቴን በጣም ነው የምወደው እንደው የምታስታውሺው ለየት ያለ ገጠመኛለሽ ቤተክርስቲያን ውስጥ ከአቅሜ በላይ ምናምን ከበሮ ይዝና ወድቃለሁ ከበሮ ላይ ሊወድቅብኛል አንድ ቀን ደግሞ ከጎፋ ገብርኤል ታውቃለህ ጎፋ ኪዳነ ምሕረት ከሱ ታቦት ይዘን ለጥምቀት ወደ ጎፋ ኪዳነ ምሕረት ነው የምንሄደው ሩቅ ነው በዛ ላይ የዘመርክ ቀስ ያልክ ነው የምትሄደው ምናምን ገና ከበር ከአዳራሽ ስንወጣ ጫሜ ተገነጠለ በቃ ባዶ እግሬ ሆንኩኝ ወይ ይቅርብሽ ምናምን አሉኝ አይቀርብኝም ባዶ እግሬ
ከዛ ጀምሬ እስከ ሄደን ታቦት አስገብተን ባዶ እግሬ ተመለስኩ። አስፋልቱ በጣም ያቃጥል ነበር ምናምና የልጅነት ነው አልረሳውም መቼም። የጥምቀት ጊዜ ነው የጥምቀት ቀን ያኔ መቅረት ማለት እንዲህ ስንት ቀን ሙሉ እንቅልፋችን ናት። በጣም እጓጓ ነበር እንደዚህ አገልግሎት ምናምን ሲሆን ኢቭን አይነጋልኝም ራሱ እና እሱን አስታውሰዋለሁ። በጣም ብዙ ነገሮች አሉ እንደዚህ በተለይ ቲያትር ስንሰራ እንወድቃለን፣ ልብሳችን ይቀደዳል፣ ከአቅማችን በላይ ከበሮ እያያዝን እኛም ወድቀን ከበሮም ላያችን ላይ ይወድቃል። በጣም ደስ የሚል ጊዜ ነበር። ምን አስተማረች ግን በልጅነት ቤተክርስቲያን ውስጥ ማገልገል ሰንበት ትምህርት ቤት? እኔ አሁን ላይ ላለሁበት የጠቀመኝ እሱ ነው ብዬ ነው ማምነው። አሁን ላይ ማለት ከዳንስ ከዛ ህይወት ወጥቼ አሁን ላይ እንድቆም ያደረገኝ በልጅነት የተማርኩት የሰንበት ትምህርት ቤት ነው ብዬ አስባለሁ። ምክንያቱም በውስጥ ትንሽ የሚያስቀረው ፈሪያ እግዚአብሔር አለ። እኔ አሁን ዳንስ ስሰራ በጣም ብዙ ስራ ነው የምንሰራው። ኦልሞስት እኛ ከሳምንቱ ብዙ ቀን ቀረጻ ነን ራሱ በቃ ስራ ነው፣ እኛ ብር ነው ይሄ ትሬሊንግ ምናምን ያልን ጊዜ የምንፈጀው ነገር የለም። ቀናችን በሙላ በብር ነውና ሮብና አርብ ከሆነ የትም ቢሆን አልበላም፣ ጾሜን አላፈርስም እስከ መጨረሻዋ ድረስ አልበላም። ኢቭን እኔ ሳልበላ ጠጥቼ ራሱ ታምሜ አውቃለሁ። በእርግጥ ቲማችን ይሄ ስራው ራሱ እንደዚህ አይነት ቦታ እንድትል ያደርግሃል እንጂ በጣም አሪፍ አሪፍ ልጆች ናቸው የቲማችን ልጆች። ግን ያው ዳንሰኛ ስትባል ራሱ ሰው እንደዚህ ኢማጂን የሚያደርግክ ነገር አለ። ያው ይሄ በራሴ ምክንያት በራሴ ችግር ጉለት የሆነ ነውና ሮብና አርብ ብሞት አልሽርም፣ ጾማት አልሽርም እና ያ የጠቀመኝ ሰንበት ትምህርት ቤት መማሪ ነው ብዬ አምናለሁ። ምንድን ነበር ሞመንቱ? አሁን እኔ ከቤተ ክርስቲያን ወጥተሽ ወደ ዳንሱ እንድትሄጂ ያደረገሽ ፊልም ማየትሽ ነው ኦር የምትከተዩ የሆነ ሰው ነበረ? ምንድን ነበር ሽፍት ያመጣው? እኔ ፊልም ሰሪ መሆን እፈልጋለሁ ነበር ከልጅነቴ። ከዛም ቀበሌ ቲያትር ሲጀምሩ በቃ ከአንዳንድ ነው የገባሁት፣ ከክረምትም ነበር። ከዛም ይሄ የቲሙ ልጆች ማህበሩ ፍቅሩ ምናምን ተመቸኝ። ማላቀው ዓለም ነው እዛ ቤተክርስቲያን ነው እዚህ እና ልክ ይሄ ቲያትሩ አንድ በአንድ ቲሙ እየፈረሰ ባህላዊና ዘመናዊ ዳንስ ግሩፕ ፈጥረው እዛ ተከፋፈሉና ያን ጓደኝነት ላለማጣት ስል ያን በቃ ሳቅ ጨዋታው ምናምን ወደ ዳንስ ገባው። ከዛም በቃ ብዙ ነገሮች ለእኔ አዲስ ናቸው፣ ልብሱ ምኑ እንቅስቃሴ ሁሉና ሰው እዛ ላይ ስውል ማያቸውም ነገር ወደዛ የሚያደላ ነገር ሆነ። በሰዓቱ ይሄ ቲክቶክ እና የሚባል ነገር የለም። በእርግጥ ግን ቲቪ በተለይ እነዚህ አሁን ጋባውባቸው ምልህ ቲሞች በሰዓቱ በጣም ይሰሩ ስለነበር እነሱም በጣም አያቸዋለሁ እንዳለ ነው ማቃቸው ሁላ ባይን እና ይሄ ነው በቃ በጣም የሳበኝ ይሄ ጓደኝነቱ ምናምን ለቲያትር በገባውበት ሰዓት ማለት ነው። ግን ቀስ እያረገ እያሳሰቀ ከቤተክርስቲያን እያስወጣሽ ወደ ዓለም ወሰደሽ። ኢቨን ስቀረ ራሱ በአንድ አይደለም የቀረሁት። በሳምንት 5 ቀን ሰንበት ሄድ ከነበር 2 ቀን አረኩት። ከዛም 3 ቀን ሄዳለሁ፣ ከዛም 1 ቀን፣ ከዛም በቃ ቶታሊ ጠፋው። ይወስዳል በረምብ ነው የምትሄደው አለ። ላይክ ካልቸር ሾክ የሚባል ነገር አለ ሳምታይምስ። አሁን አንቺ አርብና ሮብ ብትጾሚ ከሆነ የማይጾም ሰው ጋር ለመጀመሪያ ጊዜ ስትሄጂ ያስደነግጥሻል። ሮብ ዕለት ሲበላ ወይም የቤተክርስቲያን ልጅ ሆነሽ በስርዓት እያደግሽ በተለይ ማህበረሰቡ እናት አባትሽ ከአንቺ የሚጠብቁት ትልቅ ነገር ነበር። ሾክ ያደረገች ነገር አለ ግን ዳንስ ቲም ውስጥ ስትገቢ ሰዎች የሚያደርጉት ወይም ኮንሰርት ላይ ምናምን? እኔ አላስታውስም ማለት የእነሱን አለመጾም ራሱ በሰዓቱ ልብ አልለውም ነበር ማለት የእኔ መጾም የተለየ ነገር አይመስለኝም። እነሱ ጽዮን እኮ የቤተክርስቲያን ሰው ናት ምናምን ይላሉ። ዳንሰኛው የራሱ ጓደኞቼና እናንተ ቀልዱ ምናምን እላቸዋል። በቃ ሁሉ ነገር እኮ ኃጢአት ነው በእግዚአብሔር ዘንድ ነበር። መቼም ማረሳው ቃል አሁን እኔ እናንተ የምናወራው ነገር ራሱ እላቸዋለሁ ቲም ኃጢአት ነው እና ሰው እንዴት እንደዚህ ይኖራላችኋለሁ እና በጣም ከራረታይ ምናምን ይሉኛል እነሱ ራሱ። በእግዚአብሔር ሕግ እንሂድ ከተባባልን ሁሉም ነገር ኃጢአት ነው እላቸዋለሁ። ማውራት አንችልም፣ መብላት አንችልም፣ መልበስ አንችልም። እንዴት አድርጎ ሊያኖረ እንደሆነ እግዚአብሔር አላቅም ምናምን ነበር። ሁሉም ነገር ኃጢአት ነው የሚመስለኝና እኔ ብዙ ይሄ መጾሜ ምናምን ቦታ ስለማልሰጠው የእነሱ አለመጾም አይታየኝም ነበር እና እንጃ ምንም የተለየ ስሜት አይሰማኝም። በሰዓቱ እንዳልኩ ሙሉ ለሙሉ በቃ ገብቼበታለሁ። ይሄ በጣም ተመችታኝ ነበር አለ። ቢ ላይ ነበርሽ? በምን ያህል ጊዜ ነው ወደ ኤ ወሰድሽ? በትንሽ ወራት ነው የሄድኩት። ቶሎ እንትን አልኳ፣ ተቀላቀልኩ፣ ከነሱ ጋር ተመሳሰልኩኝ። በቃ ቶሎ በጣም እንዳልኩ ጉጉቱ ነበረኝ እነሱን የማየት በቃ በጣም ፍቅሩ ኦልሬዲ ገብቶልኛል። ዳንሱ በቃ አላረፍድም። በስርዓቱ የትሬሊንግ ልብሴን ይዤ ነው የምመጣው። በትክክል ሲያሰራን አሰሪያችን ሰራ ነበር። ከዛም በቃ ቶሎ ተቀየርኩኝ። እነሱም ሰው የሚጎላቸው ጊዜ ስለነበር ቶሎ አሸጋገሩኝ። ከዛም በቃ ከነሱ ጋር ሙሉ ለሙሉ በሚባል ደረጃ ሳምንቱ ሙሉ አብረንን ስራችን እና ሌላም ጓደኛ እንድትይዝ አይሰጥህም። ጓደኛ እነሱ ናቸው፣ ቤተሰቤ ናቸው፣ የስራ ባልደረቦቼ ናቸው። ሁሉ ነገራችን በቃ አብረን ሆነ። ሙሉ ደግሞ ሴቶች ስለሆንን ብዙ ነገር በቃ ይመቻል፣ ወንድ ስላልገባብን ማለት ነው። አሰሪያችን ብቻ ነበር በሰዓቱ ወንድ። ከዛም ከቆይታ በኋላ አሰሪያችንም አልተስማማንም፣ ወጣ። ሙሉ ሴት ሆንን ማለት ነው። ራሳችን ኮሪዮግራፊ እናደርጋለን፣
ሮያል ፋሚሊ የሚባሉ ቲሞች አሉ የውጭ ካወካቸው ዳንሰኞች እነሱን በጣም እንወዳቸዋለን የእነሱን ኮፒ እናደርጋለን ሰው ራሳችን ትሬኒንግ እንገባለን ራሳችን ኮሪዮግራፊ እናደርጋለን ራሳችን ስራ እናመጣለን በቃ ሁሉን በራሳችን አደረግ ነው ሶ የመጀመሪያ ፐርፎርማንስ ታስታውሻለሽ ፐብሊክ ፊት ኦር ክሊፕ ላይ ኦር ኮንሰርት ላይ የጆቴ በጣም ስም ረስቻለሁ ባይገርምህ ትናንትና ራሱ ሜቢ አንተም ጠይቀኝ ከሆነ ብዬ የሰራኋቸውን ለማስታወስ እየሞከርኩኝ የታዋቂዎቹ ብቻ ነው እንጂ ከዚያ በታች ያሉት ጆቴ ዘፋኙ ጃምቦ ጆቴ ነው ኖ ጆቴ ደርሱ እጅሽን ወደ ላይ ከፍ የሚል ዘፈን አለ ኦኬ የመጀመሪያ ክሊፕ እሱ ነው ከፍ አድርግሽ ከዛች የመጀመሪያ ክሊፕ በቃ እሱ ነው በጣም ይሄ እንትኑን ራሱ የክሊፑ ጣውረዱን ያወቁት ራሱ የዛ ነው የማታ ቀረጻ ነበር ለቁምጣ በቶፕ ነበርን ብርድ በጣም ነበር የምታይ ምናምን የመጀመሪያ ክሊፕ እሱ ነው እንደዛ ላይ የሰፈር ሰው ምናምን አይቶኝ ራሱ በቃ ምን አለሽ እንዴ በቃ ሰው እኔ ቤተሰብ ራሱ እናቴ አሁን ሰንበቴ ማቆሜን ሳይሆን በቲቪ መታየቴ እንደ ትልቅ ነገር ነበር ያየች እና በቃ ምንም ከእናቴ ጋር ነበር ምኖረው ስለዚህ አባቴን በጣም ነው የምፈራው እሱ ደግሞ ወደ ቤተክርስቲያን ነው የሚያደለው ረጅም ጊዜ አባቴን ዘግች ቢደውል አላነሳም ባይወድ ደበቃለሁ ይቆጣኛል ብዬ ማለት ነው ከዛ እናቴ ግን በጣም ሰክሰስ እንዳረኩ ነበር ታስበው ቲቪ ላይ ብቻ በመታየቴ ማለት የድሮ አስተሳሰብ ስለሆነ እነሱ የሚጎትታቸው አሁን ላይ ግን በጣም ደስተኛ ናት እንደዚህ ተመልሼ ስታይኝ በጣም አሁን ይሄ ክሊፕ ነው ደግሞ ፐብሊክ ላይስ አሁን ኮንሰርት በጣም ክሬዚ ነገር ነው እዚህ ከተማ ውስጥ ያለው በጣም እብደት ነው በጣም እብደት እና የዓለም የመጨረሻው በቃ ነገር ያለበት ቦታ አድርጌ ነው የማስበው ስቴጅ ላይስ እንዴት ነበረ ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ኮንሰርት እኔ ማላቆ ሰው አግኝቻለሁ አቅሙ ያብሬ ተማርኩት ሰው አገኛለሁ ብቻ ወጣቶችን አብዛኞቹ ማቃቸው ኮንሰርት ላይ ያገቡ ኮንሰርት በጣም ብዙ ሰው ይገባል ማታስበው አይነት ሰው ማለት ነውና በጣም በብዙ ሰው መታየት ላይክ በቃ በጣም ፌመስ የመሆን ሰፈር ውስጥ በጣም ስለኔ መወራት ተጀመረ ምናምን ዘጓቸው የሰፈር ልጆች እና ግን የመጀመሪያው ኮንሰርቴ ማን እንደሆነ አላስታውስም ወይ ይመስለኛል እንትና ዘለቀ ገሰሰ የአዲስ ገሰሰ ወንድም እንጃ ብቻ ዘለቀ ድሬዱ የእሱ ይመስለኛል ነው እርግጠኛ ባልሆነ ሶሽ ሌላ የምታውቂው ትልቅ ሰው ማን ነው የምታስታውሽ ወይ የምትወጂ ወጣት ከምናደንቃቸው ሳሚዳን አሁን ከሳሚዳን ጋር በረንብ ነው የምንገባው ኮንሰርት ክሊፕ የለንም ኮንሰርት ነው ከሱ ጋር በረንብ ነው የምንሰራው ልጅ ማይክ ሰርተናል እሺ አስጌ ክሊፕም ሰይፉ ሾው ላይ ከዛም ታሪኩ ዲሽጣጊና ኦኬ ከሱ ጋር በጣም ብዙ እኛን ይዞ ነበር በቃ ውስጥ የሚንቀሳቀሰው ብዙ ስራ ከሱ ጋር እሱ ለመጨረሻ አካባቢ ራሱ ዳንስ ላቆም ትንሽ ሲቀረኝ ከዛም ከጆርካ ኢቨንት ጋር በረንብ እንሰራ ነበር ብቻ በጣም ከብዙ አርቲስቶች ጋር ሰርተናል ቤቲጂ የሸራተን የፈረንጆች ኒው ይር ኢቭ ጊዜ እዛኔ እንሰራ ነበር ከአቢላቀው ጋር ሚሊኒየም አዳራሽ ኮንሰርት ተዘጋጅቶ ብቻ እንደዛ ከጆርካ ኢቨንት ጋር ስንሰራ ደግሞ ብዙ አርቲስት ነው የሚሰጠን ስማቸው በቃ በጣም ነው የጠፋብኝ 4 ዓመት ያው ስለሞላኝ ብቻ ከብዙ አርቲስቶች ጋር ከሚባሉ ኢትዮጵያ ውስጥ አብዛኞቹን 95% ሰርቻለሁ ምን ነበር የሚሰማሽ ትምህርት ቤት ስትሄጂ ወይም ሰፈር ውስጥ ጓደኞች ምናምን ስታይ በቃ ሁሉንም ነው የዘገቡት እንደዚህ ሰፈር ምናምን ማቃቸው ሁሉንም በሚባል ደረጃ ነው ግን ሰዓትም አልነበረኝም እውነቱን ለመናገር አሁን ከዛ ከቲም ውጪ ከነሱ ጓደኞች ውጪ ሌላ ሰው ማገኘበት ሰዓት አልነበረኝም ለምን ነው ግን የዘጋሽው እኔ ግራ የሚገባኝ ሰዎች ሀብታም ሲሆኑ ገንዘብ ሲያገኙ ወይ ስልጣን ሲይዙ መጀመሪያ የሚያደርጉት አብሮት ያደጉን ሰው መዝጋት ነው ያ አይ ቲንክ ይመስለኛል ይሄ መንፈሱ ራሱ ከነሱ ጋር ይሄ ከዚህ ዓለም ውጭ ያለ ሰው ጋር እንድትሆን አያረግህም ወይ እንግዲህ መክረው ያስቀሩብኛል ብሎ ይሆን የሚፈራው የሰንበት ልጆችንማ ማየት ራሱ አልፈልግም አብሮን የተማርነው ማየት ራሱ አልፈልግም ነበር እነሱ የሆነ በቃ መጥፎ ነገር እንዳረጉኝ አይነት ነገር ነበር ማስበው እና በቃ ማንን ግን ሰዓትም አልነበረኝም ሌላ ሰው ለማጣ አቶጥቼ ማታ ነው መገባ በቃ እንደ ቢሮ ስራ በጣም ቢዚ ነበርኩኝ ያን 7 ዓመታት በሙሉ ማለት ነው ብዙ ድራጎች ይጠቀማሉ የአርት ሰዎች ዓለም ላይ የሚታወቅ ነገር ነው ምክንያቱም አንድ ዶፓሚን ይባል ነገር አለ ለምሳሌ እኔ በጣም ማደንቀው ዘፋኝ ጀስቲን ቢበር ነበረ እና እና እሱ የሆነ ጊዜ በጣም ሱስ ላይ ገብቶ ነበር ማይክል ጃክሰን በጣም ሱስ ላይ ገብቶ ነበር ሁሉም ብዙዎቹ የሚታወቁት በጣም ድራግ ይወስዳሉ እኛ ሀገርም በጣም የሚደነቁ ሰዎች ከበስተጀርባቸው ብዙ አይነት ድራጎችን ይወስዳሉ ለምንድን ነው ብዬ ማጥናት ጀመርኩኝና አንዱ ምንድን ነው ህዝብ ፊት ስትቆም የሚሰጥሽ ጭብጨባው ጮቶ
ሲባል የሆነ የሚመነጭ ዶፓሚን አለ። ከዛ ቤት ስትሄጂ ያ ጩኸት የለም። ኖርማል ፐርሰን ያን ሃይፕ ለማምጣት ወደ ድራግ ትሄጃለሽ። ኢቨን ከዛ ራሱ የሚገኘው ብር እንዴት ብዬ ነገር የውሸት ኦልሞስት የራሱን ብር ነው የሚሰጥ ሴጣኑ። ከዛም በኋላ ከደቂቃዎች በኋላ ከእጅ ራሱ ነው የሚወስድብህ እና ይመስለናል እኛ አሁን እንደዚህ ሚዲያ ላይ የምናያቸውን ሰዎች በጣም ላይፋቸው አሪፍ ታዝንላቸዋለህ ማለት ሁሉንም አይደለም ምልክ ግን ኖርማሊ ላይፋቸውን ስታየው ወይኔ አርቲስት ይወትላለህ ምትላቸው አይነት ሰዎች አሉ ስታያቸው። እንደዚህ ኢቭን ይሄ ዘፋኞች ምናምን ብቻ ሳይሆን ፊልም ሰሪዎችም አንግባባቸው። ምክንያቱም እኛና እነሱ ግን ክለብ ምናምን ስንወጣ ምናምን ገባ ደረጃ እኩል ስለነበር ይዛኔ ትገናኛለህ እና ይሄ ነው ወይ ህይወታቸው ብለህ ትደነግጣለህ። በጣም ነው የሚያስደነግጠው እና ሰው ለሚያየው ነው የሚመስለው። ምንድን ነው የሚያሳዝነው ህይወታቸው? እስቲ እንዴት ብዬ ነገር ያው በአለም የተጠመደ ሰው ያሳዝናል። ከዛም በኋላ ሰርተህ ደግሞ መና ስትሆንም ታሳዝናለህ። ገባ እዚህ ጋር በኪራይ ቤት በኪራይ መኪና እየሄድክ ግን አንተ ብርህን ለመጠጥ ቤት የምትጨርስ ከሆነ በአለም ላይ እንዳንተ የሚያሳዝን ሰው ማን አለ? ማንም የለምና ብቻ ሁሉም ከካሜራ በፊት ነው የሚያምረው እንጂ ከካሜራ ጀርባ ሁሉም ሰው ሌላ ነው ታሪኩ ማለት ነው። ይሄ ነገር ግን ወዲያው ነው የገባሽ ወይስ ማሰብ ጀመርሽ? አብዛኞቹ እንደዚህ ሲያደርጉ አይተሽ ነው ዋው የነቃሽ? ማለት እኛ እንደዚህ ኖርማሊ እናወራለን እንደዚህ ናቸው እንዴ ምናምን ብለን ብቻ ስንሰባሰብ እናወራለን በስማ ምናምን ብለን እንለዋለን ግን ከቁም ነገር አንቆጥረው። ብቻ ግን እንደዚህ መሆናቸው ይገርመናል ሁላችንም የቲም ልጆች እንትና እንዲህ ነው እንዴ ምናምን ብለን እናወራለን። በቃ በጣም ህይወታቸው ስለሚገርመን ማለት ምክንያቱም እኛም ብንሆን የምንሰጣቸው ቦታ ነበረ ናቸው ብለን የምናስበው እና ልክ ውርድ ብለው ካሰብናቸው ቦታዎች ወርደውን ስናያቸው ወይ ምናምን ብለን በቃ እላሽ እንላለን። እኛ ብዙ እንትን አንልም እና ግን ወደ ራሴ ከተመለስኩ በኋላ በተለይ አሁን ላይ የድሮ ነገር በጣም ያሳስበኛል። ማለት እንደዚህ ናቸው በቃ እና እግዚአብሔር በረዳቸው ምናምን እላለሁ። በጣም በቃ ዊሽ አደርግላቸዋለሁ ከዚህ ህይወት እንዲወጡ መቤቴ እንድትረዳቸው ለሁሉም ነው የምመኘው እና አሁን ነው በቃ ይሄን ማሰብ የጀመርኩት እኔም ከተመለስኩ ቀልብ ካገኘው በኋላ ማለት ነው እንጂ በሰዓቱ ተመሳሳይ ነበር። ማንም ከማንም አይሻልም። ምን ነበር በጣም የሚጠቀሙት ድራግ? ይሄ ድራጉን ፐብሊክ አያረጉትም አላቅም ባይኔ ያላየሁም ግን መጠጦቹን ነው በቃ መጠጥ ምናምን በቃ ባይነት ዊድ ምናምን የለም እሱን ባይነት ያው ፐብሊክ አይደረግም እኮ እሱን ቢሆን የሆነ ሲያሸቱ ምናምን አንቺ አልሞከርሽም? ዊድ ምናምን አልሞከርኩም ነው ወይ ከማን እንዴት አሽትቼ አልሞከርኩም። አሽተሽም አታውቂም? አልሞከርኩም ግን ጠጥቼ አውቃለሁ። ይሄ ሺሻ ምናምን የሚባሉት ነገሮች ላይ ክለብ ላይ ሞክሬ አውቃለሁ። እስቲ ክለብ ውስጥ አስገቢን ገብተን ለማናቅ ሰዎች ገብተን እንውጣ። እኛ ክለብ በብዛት ለስራ ነው የምንገባው። ኦኬ ግን ከስራም በኋላ ያለህን ታይም ትዝናናል። እውነት ግን ያዝናናል ወይስ ምንድን ነው ያ ዓለም? በሰዓቱማ ያዝናናሃል። በሰዓቱ በደንብ ነው። ከዛ ውጭ ላንተ እኮ ዓለም የለም። በሰዓቱ በጣም እየተዝናናህ ነው። ምንድን ነው የሚደረገው? መጨፈር ነው። ትጠጣለህ፣ ትጨፍራለህ። ከዛም እኛ እንደዛ ነን። ጠጥተን ጨፍረን ወደ ቤታችን ነው። ሰክራችሁ ነው እዛ የምትጨፍሩት ስቴጁ ላይ? መጀመሪያማ ለስራማ ምንም ነገር አንትን አንልም። ኢቭን ክለብ ራሱ አንገባም። የሚያዝልን ሩም ነው የምንሆነው። ከዛም ልብሳችን ቀይረ ምናምን እንገባለን ከዘፋኙ ጋር ሰርተ ምናምን የእሱም የኛም ስራ ካለቀ በኋላ የዛኔ በቃ እንድንዝናና ይፈቀድልናል። እዛው የደነሳችሁበት ስቴጅ ላይ ወርዳችሁ ነው? ወርደን በቃ ቴብል ይዘን ራሳችንን ከሰው ጋር ተቀላቅለን። ወንዶች አያስቸግሯችሁም ታዲያ? ያስቸግሩናል። አያስቸግሩንም ማለት አይቻልም፣ ግን ይሄ በቃ የኛ ህብረት ስለነበረን ራሳችንን በቃ መዝናናት እንፈልግ የነበረው ሰው አንቀላቅልም። በእውነት ሀብታሙ ሰው ይመጣስ? እኛ እንግዲህ እስካሁን በዛ አልተፈተንም። ካሁን በኋላ አላውቅም። ብር ተበትኖብሽ ያውቃል? አዎ ስቴጅ ላይ በረም እና ዶላር ነው ኖርማሉ ብር? ኖርማል ብር። ስንት ብር? እንትኑን አስተናጋጆቹ ምናምን ነው የሚላቅሙት ማለት እድል አይሰጡህም እዛው ባንዶቹ ምናምን። ከዛም በጣም ብዙ ቀን እንደዛ ተደረገ። ባንዶቹ ምናምን ነው የሚላቅሙብን፣ እኛ ሼም እያያዘን ማለት ነው ንበት። ከዛ አንድ ልጅ ያለች ቲማችን ውስጥ አበዙት ብላ አቁማ ስራዋን እኛ እንደነሳለን፣ እሷ እያነሳች ቶፖ ውስጥ። ከዛም ዝንወዳ በቃ ስንት ነው የደረሰን? 4,000 ብር ምናምን። ሰው ይበትናል ዝም ብሎ እንዴ? በጣም ነው የሚበትኑት። እኔ ይሰማቸዋል እንደዛ ሲያደርጉ። እኛማ በቃ ኢነርጂያችንን እንጨምራለን ምናምን፣ ደስ ይለናል። የወደዱን ነው የሚመስለን፣ ግን አይቆጫቸውም ምናምን እንላለን እኛ ራሱ ጠዋት ሲነሱ እና እንጂ ባንዶች ምናምን ይሄ በቃ እንትኖች ብቻ የክለቡ ሰራተኞች ነው የሚወስዱብን። እኛ ሼም ይዘናል። ደነሰን ብቻ በቃ እየረገጥን እያየን መውጣት ብሎ ተለጥፎብሽ ሲያቃል። ለቤቲጂ ጊዜ አሁን ያልኩክ ዶላር ነው ሲበተን የነበረው የፈረንጆች ስለነበር ዶላር ነው ሲብን በቃ አንድ ማሳነሳ ነው የወጣ ነው። እየደነሳችሁ ህግ አለ እንዴ? እየደነሳሽ ብታነሺስ እንደዚህ ይደሽ ፈላ እኔ እንጃ አይ ቲንክ ሼም ይዞን ይሁን እንጂ ሐሳባችን እኮ ብሩ ላይ ነው። እንደዚህ አይኑን ይያይ ስቴፕ ራሱ የጠፋበት ሳይሆን ብለን ግን በቃ ሼም ይዘን ነበር በሰዓቱ። መጠጦች ውድ ናቸው እንደ ክለብ ውስጥ ያሉት?
ውድ ናቸው ከፍለን አናውቅም ልበል። አይ ውድ አይደሉም። በሰዓቱ እኛ ራሳችን መክፈል እንችል ነበር። ለእኛ ውድ አልነበሩም። ያው ብር ስለምናገኝ የምፈልገው መጠጥ አዘን ጠጥተን በልተን ነው የምንወጣው። መንፈስ ግን ይጨንቃል አይደል? እዛ ውስጥ ስትገቢ እኔ 2 ጊዜ 3 ጊዜ ምናምን ክለብ ገብቼ አይቻለሁ። ስማ በጣም የሚጨንቅ ቦታ ነው። እኔ አሁን የጨነቀኝ ስላልመጣ ነው። ዳንስ ካቆምኩ በኋላ ሰሚነሽ ከሄድኩ በኋላ ከ15 ቀን በኋላ 15 ቀን ነው ሰሚነሽ የቆየሁት። ከዛም በኋላ 2 ወር ነው ዳንስ የሰራሁት። 2 ወሩ ለእኔ ሲኦል ነበር። በቃ የቁም ሲኦል። ክለብ ለስራ ስንገባ በጣም መብራቱ ይረብሸኛል፣ ድምፁ ይረብሸኛል። ላብድ ነበር በቃ ምደርሰው ላብድ እና ከዛ በኋላ ነው እኔ ነቃሁት። ነቃሽ? በቃ ከዛ በኋላ በጣም ብዙ ነገሮች ይረብሹኛል። በጣም ብዙ እኔ ራሴን አልነበርኩም። ራሱ ከእነሱ ጋር መስማማት አቃተኝ። በጣም አለባበሴ ይረብሸኛል። ብዙ ነገር ባይኔ ማየው ነገር በሙላ ነው የሚረብሽ ነበር በሰዓቱ እንጂ ከዛ በፊት እንደው ግን ያስተዋልሽው በጣም ልብሽን የነካ ሰው አለ ውስጥ ስታይ ምናምን ነገር? ወይም እኔ ልክ እንዳልኩት 2 ወሯ ካለባበስ ጀምሮ ነው የሚረብሽኝ። እኔ ስንት ዓመት የለበስኩት ልብስ ለብሳ ምን ሆና ነው ራቁቷን እላለሁ። ራሴ ስንት ዓመት የለበስኩት ልብስ ሳል ለምንድን ነው ራቁቷን? በቃ እንደዚህ ጓደኞቼ ራሱ ምን ሆና ነው አይነት አስተያየት ነው የሚያዩኝና እሷ ለለበሰችው የኔ ውስጥ ይረብሻል። በቃ ምን እንደሆነ አላውቀውም። ጭንቅላቴ ዞሮብኛል። ብቻ በጣም ምቾት ነው የሚነሳኝ እና ከልብስ ጀምሮ አልኩ ከሴቱ ልብስ ጀምሮ ይረብሸኛል። በቃ ሲጨፍሩ ምናምን ሳያቸውማ በቃ ላብድ ነው የምደርሰው። ላብድ ምን እየሆኑ ነው ምናምን እላለሁ እኔ እንዳላረኩት ማለት ነው። እና ሁሉም ነገር አዲስ ነበር ለኔ ሆነብኝ ያቺ ከሰሚነሽ ከተመለስኩ በኋላ እና በጣም ከብዶኝ ነበር ያን ጊዜ። እቺ 2 ወሯን እኔ ቀረጻ አለ ምናምን ሲባል አሁን ቀረጻ ሲኖር ለአለባበሳችን እንጨነቃለን፣ ለጸጉራችን የማንም የጀማሪ ዘፋኝም ቢሆን ስራ የሚያመጣልን እሱ ነው ብለን ስለምናስብ ለራሳችን እንጨነቃለን። በቃ ለምን ለብሰው ልብስ ለጸጉራችን። ከዛ በኋላ ግን እኔ ጸጉርሽን ተሰሪ እንደዚህ ተባብለን ሂጄ አልሰራም። የተባልነውን ልብስ ይዤ አልመጣም። በቃ በጣም ደብሮኛል፣ አስጠልቶኛል ማለት ነውና በጣም ከባድ ጊዜ ነበር ያሳለፍኩት እቺ 2 ወሯን ዳንስ ከማቆሜ በፊት። ገንዘብ ተሰሩ ነበር? በጣም ገንዘብ ነበር የምንሰራው። ስንት ነው የሚከፈላችሁ ላይ አንድ ክሊፕ ላይ ከሰራችሁ? እንደ ዘፋኙ ይለያል። ቢያንስ እስከ 7 እስከ 15 ሺህ ይከፈለናል በአንድ ክሊፕ በአንድ ቀን ማለት ነው። ሰው ግን ብሩ ይጠፋል። በምን ነው የምታጠፉት? ልብስ እንገዛለን። በቃ ምን ልብስ ይሄ በቃ የሚታይ ነገሮች ላይ ራሳችን ላይ ኢንቨስት የምናደርገው ልብስ እንገዛለን። ይሄ የጸጉር ምናምን ኮስሞቲክስ ምናምን ነገሮች እንበላለን፣ እንጠጣለን። ከዛም ሌላም ስራ በቃ እንደዚህ ነው። ምንም ታስቀምጡ አይነት ብር አይኖርም። ምንም የለሽም ስትወጪ? ምንም 4-7 ዓመቱን ሰርተሽ ምንም ብር የለም? ምንም የለኝ። እዛው ውስጥ ስኖር ነው የሚኖረው እንጂ እንደዚህ ሴፍ አድርገህ ምናምን አይሆንም። እዛው ላይ ሆነ ግን ትኖርበታል። መኖር የሚመስልህን ኑሮ ትኖረዋለህ እየሞትክ ቢሆንም ማለት ነው። በሰዓቱ ግን እየኖርክ ስለሆነ የሚመስልህ ያለህ ምናምን ይመስልሃል። ብቻ ግን አታጣም ብር እጅህ ላይ እዛው ህይወት ውስጥ እስካለህ ድረስ ምንም ነገር ማድረግ ትችላለህ። አንድ ጓደኛዬ ትናንትና ወደ አርባ ምንጭ ነበርኩኝና የሆነም አውቀው ሰው አለ፣ ምንም ስራ የለውም፣ ሁሌ ይቅማል፣ ሁሌ ይጠጣል፣ ሁሌ ይሰክራል። እና ኮንፊውዝድ እንዴት ነው ስል እንዴ ለመጠጥና ለጫት እኮ ሰይጣን ብር ካልሰጠ ስራውን አልተሳካም ማለት ነው። ስራውን አልሰራው ማለት ነው። ይሄ ምንም ማይካድ ነገር ነው። ታገኛለህ ብር ቤትም ጋባዥ አይጠፋም። መሬት ላይ ራሱ ወጥቆ እንግዲህ በአካል እንዳይሰጥ እሱ ማየት ስለማትችል ጥሎም ቢሆን ይጠብቃል መሬት ላይ እንድታነሳው እንጂ ለእንደዚህ አይነት ነገር በረንብ ነው የሚደግፍ። ካለበዛማ ያጣህ ነው ማለት እኮ ነው። እና ለሰከንድ ከዛሽ ነገርም ከራቀ ሰው በየትኛውም ቦታ ነፍስ ትደውላለች አንተ ልብ አለ ማለት ነው እንጂ። ስለዚህ የነፍሱን ደውል አንድ ሰው ሰማ ማለት ዲያብሎስ ከእጁ ሊያጣህ ነው ማለት ነው። ምክንያቱም ነፍስ ንስሐ ግባ፣ በቃኝ፣ ስጋው ደሙ ተቀበል፣ አሳረፈኝ ነው የምትልህ። ለዛ ያን ድምፅ እንዳትሰማው በብዙ ነገሮች እሱ ይሸፍንሃል። በጣም በብዙ ነገሮች የነፍስ ደወል ስጋው ደሙን ተቀበል፣ እኔን ደግሞ መግበኝ፣ በቃ አሳርፈኝ ትልሃለች ነፍስ። በማንኛውም ሰዓት ለማንኛውም ሰው ትደውላለች። እና ግን ያው በብዙ ነገር ቢዚ ስለሆንን የእሷን ደውል ድምፅ ምናምን ልንሰማው አንችልም። በተለይ ወደ እግዚአብሔር ያልተጠጋ ሰው ሊሰማት አይችልም። ባለትዳር ሰዎች ገብተው ቺት ሲያደርጉ ምና አይተሽ ታውቂያለሽ? ክለብ ውስጥ ቁማር ምናምን አውቃለሁ። የምታውቂው ዝነኛ ሰው ወይ ባለሀብት ወይ? አይ ዝነኛ ሰው ሳይሆን በቃ እንደዚህ ማውቀው ባለትዳር ሚስትየውንም ሌላ ቦታ ያታሉ፣ ባልየውንም ሌላ ቦታ ያዋሉ። እሷም ቺት እያደረገች ነው? አዎ የተለያየ በቃ እንደዚህ ነው ህይወታቸው። በቃ ኖርማል ነው፣ በሰዓቱ ኖርማል ነበር። እኛም ያን ያህል ትኩረት አንሰጣቸውም። በቃ እንትና ናይሻት ምናምን ተባብለን በቃ ላሽ እንላለን። ኃጢአት ኖርማል ነው አይደል? በዛኔ ኃጢአት እንደሆነ ራሱ በች እናውቃለን። እኛም ኃጢአት የሚለውን ቃል ራሱ መች ከአንደበታችን ይወጣል አናውቀውም እኮ ነበረው። ይሄ በቃ እንዴት ብዬ ልንገር፣ የእኛ ቲም ልጆች ይሁን እንደ ሰውኛ አሁን እንዳልኩ እኛውን ክለብ ለመዝናናት መንገባ ምንም አይነት ወንድ እኛን ጆይን አያደርግም።
ከምንም አይነት ሰው ይሄ እንደዚህ ከሰው ጋር ማደር ምናምን የለም። እግዚአብሔር በሚያውቀው ራሳችን እንዝናናለን፣ ወደ ቤታችን እንሄዳለን። በቃ አንድ ራይድ ጠርተን አንዳችን ጋር እናድራለን። ጠዋት በቃ ራሳችንን ነበር የምናዝናናው እና ይሄ የወጣ አይነት እንትን የለንም። ከኛ ቲም ውስጥ ማንም ሰው እንደዛ ያለው የለም። ስራችን ነው ብላችሁ ነው የምታስቡት? በቃ ስራችን ነው። ከዛም በኋላ የተዝናናን ነው። በቃ የራሳችን ጊዜ እያሳለፍን ነው እንጂ ሌላ ምንም የተለየ ነገር ግን ብዙ ነገር ታያለ ምናምን እኛ ራሱ ግርም ይለናል። ሁሌ አዲስ ነው እና ግን በቃ ይሄ ለደቂቃ ቢገርመን ነው። ከዛ ወደ ራሳችን ነው በቃ የምንመለሰው። ሺሻ ውስጥ ደግሞ ምንድን ነው ላይክ ያው ሰው ሲያረግ ልሞክር ማለትም አይቀርም። እኔ አንድ ለቀ ሞከርኩ፣ በጣም አመመኝ፣ ጨጓራዬን ታውኩኝ። ግን እኛ ቲም ብዙ እሱ የሚጠቀም ሰው የለም። አዲክቲቭ ነው ኦልሞስት የለም። ሙሉ ለሙሉ አንተ እንደ ሱስ ነገር ያደርጋል እሱ። በቃ የሆነ ክለብ ስትገባ ትፈልገዋለህ፣ የሆነ ከሰው እኩል እንደሆንክ እንዲሰማህ ማለት ነው። ለብቻ ነው ሺሻ ቦታ ወይስ እዛው ክለብ ውስጥ ነው የሚታያል? ሰው እያየ ምናምን ነው የሚነፋው? እያየ ሴቶችም ያደርጉታል እንዴ? ይፈቀዳል ለሴቶች? አታውቅም እንደማታውቀው ነው የምታየው። ሴቶች እንደሚያደርጉት አታውቅም? ሴቶች ናቸው በዛት የሚያደርጉት። ፊት ያጠራል ምናምን ይባላል። ፊት ያጠራል ይባላል። እሱ በቤት ውስጥም አድርግ ፊት ያጠራል ምናምን ይባላል። ሴቶቹ ሺሻ እያጨሱ ስታይ ምንድን ነበር ይሰማሽ የነበረው? መጽሐፍ ቅዱስ ለሴት የሰጣት የተለየ ክብር አለ። ግን እዚህ ጉዳይ ላይ ሴት ወንድ አይባልም። ምክንያቱም ወንዱም ቢሆን ነፍስ ነው የያዘው፣ ሴቱም ነፍስ ነው እና በሰዓቱ ግን በቃ እኔም ከእነሱ እንዳንዷ ስላልነበርኩ ምንም መጥፎ ነገር በሚያረጋኝ አላያቸውም ነበር እነሱን። ሰንበት ትምህርት ቤቶች ስታይ ምን ነበር ይሰማሽ የነበረው? ሲዘመር ጥምቀት ሲመጣ እነሱ ጋር ነበርኩ ማገለግለው ምናምን ነበር። በቃ ሌላ ምንም ዱዶን ፊል ምንም ነገር ነበር የማይሰማኝ። ልብሽ ደንድነዋል? እኔ ያው እንዳልኩ 100% በሚባል ደረጃ እኔ በቃ ወጥቻለሁ። የነፍስሽን ጥሪ ደወል እንዴት ሰማሽ? አንድ ጥሩ ቀን አንድ ጓደኛ ያለች እዛው ቲም ልጅ ነበረች። በመሀል የቻይና ካምፓኒም ዳንስ ጀመርን። የቻይናዎችን ዳንስ እያየን ራሱን ያመጡልናል። ልብሱንም ጸጉሩንም ቲክቶክ ቪዲዮ እንሰራላቸዋለን። እነሱ ቀርጸውን በሀገራቸው ቲክቶክ አፕሊኬሽን ፖስት ያደርጉታል። አይ ቲንክ ብዙ ብር ያገኛሉ ቻይናዎቹ እና እንደዛ ቀጠሩን እና የሆነ ሰዓት ረፍት ነበርን ይመስለኛል እና አንድ ቀን ደውላ ጓደኛዬ በህልሜ ትልቅ እባብና ትንሽ እባብ እያሯሯጠኝ ነው እና በእናትሽ ጸበል እንሂድ ትለኛለች። የምን ጸበል ነው የምትይኝ አንቺ ሴትዮ እባክሽ ተይኝ እላታለሁ። በእናትሽ ምናምን አለች እና በጣም ጓደኛዬ ናት። እሺ እቺን ረፍት እንጠቀምባት አለች። እሺ ላጠያይቅ አልኳት። እኔ ብዙ ሰው አውቃለሁ ስለ ይሄ በሄድኩበት በሙላ ሰው የሚግባባ ሰው ስልክ የሚቀያየር አይነት ሰው ነኝ እኔ ማለት ነው እና ጉዞ የሚያዘጋጅ ልጅ ማውቀው ትዝ አለኝ። ደወልኩለትና እንዴት ነህ ምናምን አልኩትና እስኪ አንድ ገዳም ጠቁመን ቅርብ እንግልት የሌለው እግር መንገድ የሌለው ምግብ የምናገኝበት ምናምን አልኩት። መስፈርቴ ነገርኩት። አንቺ ቀበጥ ምናምን ብሎ እስቲ ሰሚነሽ ሂዱ በቃ እግር መንገድም የላትም መኪናው በር ላይ ነው የሚያወርዳችሁ፣ ካፌም አለ የገዳሙ ምግብ እዛ ትበላላችሁ አለኝ። 3 ቀን ነው የምቀመጥልሽ አልኳት። እሺ በቃኛል 3 ቀን ተጠምቀን እንምጣ አለች። እሺ አልኳትና ትራንስፖርት እንዴት ነው የምናገኘው አልኩት። እስጢፋኖስ ቤተክርስቲያን ጋር እሑድ ይጭናሉ በዛ ያዙ አሉን። ነገርኳት። በቃ እሺ ተባባልን። ተዘገጃጀን ለመሄድ ማለት ነው። እሑድ ለመሄድ እስከ ቅዳሜ ድረስ በቃ እስከ ማታ ስንደዋወል ነበር። ይሄን እናርግ፣ ሻንጣት ሊበርደን ይችላል፣ ይሄን ካልሲ ንክተት ምናምን ተባብለን በቃ ሰላም ደሪ ጠዋት እንገናኝ ተባብለን ስልኩን ጨረስን። ከዛም እሑድ ትንሽ ረፍዶ ስለነበር እኔ ቶሎ ራይድ ጠርቼ በቃ ወጥት ነው ያልኩትና ከወጣሁ በኋላ እኔ ስደውልላት ስልኳን ዘግቷለች። እኔ ኦልሬዲ ከቤት ወጥቻለሁ። በጣም ተናደድኩኝ። ምክንያቱም እኔ ለእሷ ብዬ ነው እየሄድኩ ያለሁት። ገዳም የሚባል ሀሳብ የለኝም ባይኖሬ በቀጠቅጥ እኔ ኦልሬዲ ወደ እስጢፋኖስ እየሄድኩ ነው። የእሷ ስልክ ዝግ ነው። በጣም እለያዘኝ። በሰዓቱ እለኛ ነበርኩ። እዛ ላይ ብቻዬን ማድረግ እችላለሁ አይነት ምል ሰው ነበርኩና ብቻዬን መሄድ ማልችሏት መስሏት አልመለስም ቤት ራሱ ቻው ብያቸው ወጥቼ ሼም ያዘኝ ማለት ነው ተመልሶ መግባቱ። እስጢፋኖስ ጋር ሄድኩኝ። ኮኬለሽና ሰሚነሽ አንድ ላይ ነው። ኮኬለሽ ተሳልመን በዛው ሰሚነሽ እንሄዳለን። እሺ የገባው ከዛም መንገዳችን ጀመረና እዛ መኪና ውስጥ ያስተምር የነበረው ሰውዬ የተጠሩት 2 ጓደኛ ማቾች ነበሩ። ግን አንዷ ነው የመጣችው። እግዚአብሔር በአንዷ ነው ስራ ሊሰራ የፈለገው ናም ያለ ይሰብካል። ምንድነው በቃ እኔን የመሰለኝ እና የሚያወራው ሙሉ በቃ 2 ጓደኛሞች ነበር የተቀጣጠሩት። ግን እግዚአብሔር አንዷን ነው የመረጠው። ያሁን ጊዜ ለአንዷ ነው፣ የዛች ጊዜ ደግሞ ይመጣል ናም ይላል። በቃ እየሰማሁት ዝም ብዬ ሄድን። ጨረታ ምናምን አሉ። እኔ በሰዓቱ አላቅም ነበር ለካ ይሄ የጉዞ ጨረታ ምናምን የሚሉት አሁን ላይ ይሄ በቃ የማጭበርበር ስላ ነው ቶታሊ ማለት ነው። እና 4000 ብር ጥላ ገዛው መኪና ውስጥ እና እንዴት ነው ያደረጉት? ልክ አንዷ ከ100 ብር ከምን እንደተጀመረ አላቅም ስትጠራ የእሷን 100 ብር ይቀበሏታል። እኔ ከፍ አድርጌ 500 ብር ስል የኔንም 500 ብር 1000 ብር ስል የእሷንም 1000 ብር ነው እዛው ነው የሚቀበሉ። ጨረታ ማለት እንግዲህ ያሸነፈ ሰው እሱ ነው የሚከፍለው፣ የተሸነፈ ሰው እንደማይሰጥ ነው የማውቀው። እና እንደዛ እያደረጉ ብቻ እሷ እስከ 3500 ስትደርስ ነው 4000 ብር አልኩ። እልህ እኮ ነው
ምንም የሚጠቅመኝ ነገር የለም ጥለው ራሱ ማለት ነው ቤተክርስቲያን ላስገባ ምናምን የሚል አይዶ የለም። እና እሷን 3500 ተቀብለው እኔንም 4000 ተቀበሉኝ። ያን ጥላ ወስጄ ሰሚነሽን ያስገባሁት። ኮኬለሽ መጀመሪያ ሄደን ተሳለምን ምናምን። ኮኬለሽ ራሱ በቃ አውርደው ትተውን ነው ሄዱት እነዛ ማለት ነው። ማለት አላስጎበኙንም ምናምን። በዚህ ሰዓት ከዚህ ደቂቃ በኋላ እዚሁ መኪናው ጋር እና ወዴት እንደሚሄድ ግራ ገባኝ። አላቃትም። ሚያቃት ሰው በቃ ቀጥ ብሎ ሄዶ መቅደሱን ይሳለማል ምናምን ላይ ነበር ያወረዱን። እግር መንገዱ ግራ ገባኝ። ብቻዬን ነኝ ምናምን። ብቻ እንዴትም በሯን ተሳልሜ ወደ ውስጥም ብዙ አልገባሁም ስለማላቀው ተመለስኩኝ። መኪናው ጋር ተገናኘና ወደ ሰሚነሽ ጉዞ ጀመርን። ሰሚነሽ 8 ሰዓት አካባቢ ደረስን። ኦልሬዲ ፕሮግራሙ ሙሉ አልቆ ነበር ያው ደምረት ማለት ነው። ለሱቤ የመጣችሁ እዚህ ጥግ ጋር ቦታ እንሰጣችኋለን እስከ 10 ሰዓት ተቀመጡ አሉን። እሺ ብለን እስከ 10 ሰዓት ቁጭ ስንል ሌላም ሰዎች ነበሩና አጠገቤ 2 ሴቶች ተቀምጠው ነበር። ከነሱ ጋር ተዋወቅኩኝ። እዛው ማውራት ምናምን ጀመርን። ከዛም 10 ሰዓት መታወቂያችንን አስይዘን አዳራሽ ቦታ ሰጡን። ከዛም 2 ሴቶች አብረውኝ ተቀመጡ። 3 ሆነን ማለት ነው። ምንም እኔ ስለማላቅ እነሱ ነበሩ የሚመሩኝ። እነሱ ኦልሬዲ የሱባኤ ምናምን ህይወት አላችሁና 3 ቀን ነው እንዳልኩ ልብሴም 3 ቀን ነው ብዙ ነበር። ብቻ ካሻለኝ ሌላው የ3 ቀን ነው ያዝኩትና በቃ ጸበል እንጠመቃለን፣ ጠዋት ኪዳን እናደርሳለን፣ የበረከት ስራ እንሰራለን። በቃ ሁላችን እንደዛ ሆነ። መጀመሪያ ኪዳን ነው የምታደርሰው ሰሚነሽ። ከዛም የበረከት ስራ የበረከት ስራ ሲያልቅ ነው ጸበል የሚከፈተው። የበረከት ስራ ምንድን ነው? ግቢዋ እየተሰራ ስለነበር አፈር እንሸከማለን ምናምንና እኔ አላቅም እግዚአብሔር በሚያውቀው ግን በጣም ነበር የበረከት ስራ የምሰራው። እኔ ቤት እንደዚህ የተደፋ ብርጭቆን ያላነሳ እኔ ደከመኝ ነው የምለውና በጣም ነበር የምሸከመው። እኔ አሁን ሳስበው መንፈሱ ነው የሚሸከመው ብዬ ነው ማስበው። እሱን እያሰራችሁ ነው የምለውና ከወንዶች እኩል ነው የሚሸከመው። ላቤ ጠብ እስኪል ዛፍ እሸከማለሁ፣ ድንጋይ እሸከማለሁ፣ አፈር እሸከማለሁ። ኢቨን ሰው ከመጀመሪያ ጀምሮ እስከ መጨረሻ አይጨርስም። ከግማሽ ደግሞ ሌላ ሰው እየተተካ ምናምን ነው ስለሚደክም። እኔ ሙሉ ነበር የምሰራው ተጀምሮ በቃ እስኪባል በጣም ነበር የምሸከመው። እነ ብርክቲ ዛቷ አበኳቸው ያልኩ ራሱ ግርም እስከሚላቸው አንቺ ጉልበትሽ አህያንሽ እንደ ምናምን ይሉኛል። እና እዚህ እንደዚህ አልነበርኩም አዲስ አበባ። ምክንያቱም ያው ህይወቴ ቅንጦት ስለነበር ማለት ነው። ምንም ነገር ቤት እንኳን አንድ ስራ ሰርቼ አላውቅም። ቤት አንድ በጣም የበረከት ስራ ሰራ ነበር። የበረከት ስራ ሲያልቅ ጸበል የዛኔ ነው የሚከፈተው። ልክ በቃ አልቋል ሲባል ከዛም ጸበል እንጠመቃለን። በቃ ጾም ላይ ስላልነበር የሄድኩት ቅዳሴ ጠዋት ስለሆነ የሚሆነው ተኝተን እንውላለን። ወይ ደጇ ላይ እንተኛለን፣ ወይ አዳራሻችን እንተኛለን፣ ወይ ቁጭ ብለን እናወራለን እና እንደዛ ነው በቃ የቆየሁትና ሳላስበው 1 ሳምንት ሞላኝ። በኋላ እንዴ 1 ሳምንት ብርክቲን መሄድ አለብኝ አልኳት። የት ነው የምትሄጂው ምናምን ስለኝ ኧረ እኔ በቃ ምን እያደረኩ ነው? እኔ እኮ ምንም እዚህ እያደረኩ ያለሁት ነገር እኮ አይገባኝም እያልኳት ነው። በቃ ዝም ህይወቴ ይሄ ሆነ። ምንም ጸልዩ የተለየ ጸሎት የለኝም። ውዳሴ ማርያም ይሄ ጸልይ ብቻ ጸልይ ውስጥ ጨርሶ ይሄን ጸልይ ብሎ ይሰጡኛል። አንባለሁ። አንድ ቀን ህማማተ መስቀል ጀመርኩት። ለሊት ጸልይ አላልቃለኝ። ምንድነው ወደ አለብኝ ዘግቼ የተኛው ሱባኤ ላይ ሆኜ ማለት ነው። በቃ እነሱ የሚያደርጉትን አድርጊ ይሉኛል። በቃ እንደ አዲስ ነው የሆንኩት ሁሉን ነገር ብቻ። ግን በቃ እንደዛ እያልኩኝ ከዛም እኔ ሄዳለሁ ብያቸው ማታ ቁጭ ብለን ቅዳሜ የሚቀጥለው ቅዳሜ ማር ጸበል ይሰጣል እና አስተባባሪ መሆን የምትፈልጉ ከአርብ ጀምሮ ለ3 ቀን ተመዝገቡ ምናምን ብለው አውደ ምሕረት ላይ ተናገሩ። ካለ መዘገብን አሉ። ከዛም እኔም ለመመዝገብ ፈለግኩኝ። እሺ እንመዝገብ አልኳቸውና ተመዘገብን። ፒፕስ ተሰጠ ለሶስታችን። 1 ሳምንት መጨመር አለብኝ ማለት ነው እሱን ለማስተባበር። እኔማ ሳላስተባበር አልሄድም ብዬ 1 ሳምንት ጨመርኩኝ። ከዛም ልክ አርብ ላይ ከአርብ ጀምረን እስከ እሑድ እኔ በህይወቴ እንደዛ እስካሁን ደክሞ ወገቤ እንዲህ ተንቀጠቀጠ። ለካ እኔ ገዳማ እኔ ማላቃት አዲስ አበባ በጣም ብዙ ሰው ያውቃታል። በጣም ብዙ መኪና ነው የመጣው ከአርብ ጀምሮ። ቅዳሜ ማር ጸበል ስለሚሰጥ ቅዳሜንም አድረው እሑድ ነው ሰው የሚመለሰውና በጣም ነፍ መኪና ሰው ከአቅማችን በላይ እስከሚሆን እንደዚህ ናት እንደ ሰሚነሽ አልኩኝ። ማን ነው የሚያውቃት እንደ ከአዲስ አበባ ሰው ሁላ እንደዚህና ለካ ታዋቂ በጣም ታዋቂ ገዳም ናት። እኔ ነኝ ማላቃት የነበረውና ወገቤ እስከሚንቀጠቀጥ 3 ቀን አስተባበርኩና እሑድ ከሰዓት ተነስተን ወደ አዲስ አበባ መጣን እና እኔ ሰሚነሽ ሁኜ ጸሎቴ ኢንተርናሽናል ዳንሰኛ አድርጌ ነበር። በእውነት ጸሎታችሁ የምትጠይቁት ነው ይላል ጌታችን እኮ ኢንተርናሽናል ዳንሰኛ አድርጊ በቃ አሳድጊኝ ጸሎቴ። ምክንያቱም ማን ነው ኢንተርናሽናል አያቤል ምናምን ጋር ልደንስ ሮያል ፋሚሊ የሚባል ቲሞችን ስለሆነ የምንመለከታቸው በቃ እነሱም በጣም ኢንተርናሽናል ናቸው። ኦኬ እና ኢንተርናሽናል ዳንሰኛ አድርጊ ነበር ጠዋት ማታ ጸሎቴ። አሳድጊኝ ምናምን በቃ ላይ በኢኮኖሚም ግን ከዳንስ ጋር የተያዘ ነገር ነው ሁሉ ነገር። ከዛ በፊት የነበርኩበት የፍቅር ህይወት ነበር እዚህ በዳንስ ላይ ሆኜና ኦልሞስት ተለያይተናል ከልጁ ጋር። እዚህ ነው የተዋወቅኩት። በእኔ ዳንሰኛ እሱ ሰርከሰኛ ስለነበር አንድ አዳራሽ ውስጥ እንሰራ ስለነበር እዛኔ ነው የተዋወቅነውና ተለያይተናል። እሱ ኦልሬዲ ለስራ ወደ ውጭ ሄዷል። እኔ ግን ሰሚነሽ ከመሄድበት ሰዓት ድረስ እየጠበቅኩት ነበር ማለት ነገ ይመጣል በሚል ተስፋ።
ፍቅር አልነበረም ለካ ላይክ ብቻ የዛ ያጅሬ ስራ ነው እና በመተት አስሮሽ ነው አላቅም እሱን ብቻ ግን ይሄ ፍቅር አይደለም ብቻ አሁን ሲገባኝ ፍቅር ይሄ አይደለም ይሄ የዓለም የስጋ መዋደድ ነው እውነተኛ ፍቅር አልነበረም ብቻ ነው እና 15 ቀን ሰሚነሽ ተጠምቄ እዛ በቆየሁበት ሰዓት በቤቴ ሲሄድ ፍቅር የለ ተውስታ የለ ከውስጥሽ ወጣ እንዳለ ምንም በቃ በጸበል ነው ዳንኩት ግን ከዛ ፊት ግን በጣም ታስዩ ነበር ልትደውይለት ፎቶን ቼክ ታደርጊያለሽ ኢንስታግራም ላይ ገባሽ ተለያይተናል ብዬ እኔ ግን እየጠበኩት ነው እኔ ውስጥ አልተለየም ላይክ ነገ ይመጣል ብዬ ጠበኩት ነው እና በ15 ቀን ጸበል ነው እኔ ከዛ ስሜት ራሱ የወጣሁት ስለዚህ በማይሆን ፍቅር ውስጥ የሚሰቃዩ ሰዎች ቢኖሩ ሰሜነሽ ሄዶ ቢጠመቁ ይጣሉ ምትዩ ልክ ያልሆነ ነገር ከሆነ ሲጀምር በእግዚአብሔር ያልተመሰረተ መንፈሳዊ ነገር የሌለው ግንኙነት ይሄ የዓለም ነው እንዴ በጸበል በቃ የሚለቅ ነው እንዴት ብዬ ልንገር በጸበል የሚለቅ ፍቅር ነው ምክንያቱም ትክክለኛ ፍቅር ቤተክርስቲያን የምትገልጸው ፍቅር ነው በስጋው ደግሞ አንድ የምትሆነው መንገድህም ካሁኑም ይሄ ለስጋው ደግሞ ሳት በቃ ራሱ ይሄ ቀጥተኛ በቃ የቤተክርስቲያን ግንኙነት አለ አይደል እንደዛ እስካልሆነ ድረስ አሁን ላይ ያለው ፍቅር ጸበል ቢገቡ የሚለቅ ፍቅር ነው እውነቴን ነው እንደኔ ማለት ነው የአመታት ፍቅሬ ነው በ15 ቀን ጸበል ይለቀቀ ግን ሄደ በቃ ምንም ላስታውስ ብል ብቀመጥ ራሱ ማስታውሰው ነገር ነው ከዛ አልደወለልሽም ልጁ አልደወለልኝ በቃ እሱ ጋር እኮ ቆሞ አልገባ ይሄ ውጪ መሄዱ ለሱ ትልቅ ነገር ነው ምናምን እና እኔ ግን በቃ ጠብቀው ነበርና በጸበል ለቀቀኝ ሰውም ብዙ የፍቅርን በለው ቤተክርስቲያን የምትገልጸው ፍቅር እስካልሆነ ድረስ ቆሮንቶስ 13 ላይ የተገለጸው ፍቅር አለ ትክክለኛ ፍቅር አለ እግዚአብሔር ራሱ ደግሞ ፍቅር ነው ማይቀና የራሱን እንኳን ማይፈልግ ትዕግስትን ቸርነትን የሚያደርግ ከሁሉ ፍቅር ታቢም ሁሉ ትላለች ቤተክርስቲያን ሲጀመር ፍቅር ትክክለኛው ፍቅር እግዚአብሔርን መውደድ ነው ብያስባል እኔ አሁን ባለትዳር ነኝ ባሌም በጣም ነው ማከብረው በጣም ነው መወደው ከሱ በላይ ግን የክርስቶስን ነው ማፈቅረው አሁን ላይ ማለት ነውና ሰው ትክክለኛ ፍቅር እግዚአብሔርን መውደድ ነው ከዛ ውጪ ባልሽ አይናደድም በምን አንቺ ከሱ በላይ ክርስቶስን በማፍቀርሽ እንዴ እሱም ከኔ በላይ ክርስቶስን ነው የሚያፈቅረው ሪሊ እውነት ማለት በቃ ትክክለኛ ፍቅር እግዚአብሔር በቃ ፍቅር እግዚአብሔር ነው ቆይ ይሄ አሁን ብዙ ሰው ስለማይገባ ነው ይሄ ብዙ ሰው አሁን የምታወሪው ነገር በጣም ይርድ ነው ምክንያቱም ለኔ ትልቁ ስተት ከእግዚአብሔር በላይ ሰውና ነገርን ማፍቀር ነው በቃ ትልቁ ስተት ጌታችንም ኢየሱስ ክርስቶስ አንድ ሰው መጥቶ የሕግ ሁላ ፍጻሜ ምንድነው ንገረኝ ሲል እግዚአብሔር አምላክን በሙሉ ልብ በሙሉ ጉልበት በሙሉ ኃይል ሐሳብ አፍቀረው ሁለተኛይቱ ደግሞ አለች ባልንጀራን እንደራስ አፍቀር እና አሁን ብዙ ጊዜ ግን ሰውን ስናገኝ ስለምንነካው ስለምንሳሳም ስለምንበላ ስለምንጠጣ ሰውየውን ነው የሚታየን እና እግዚአብሔር አይታየንም ሰው እንዴት ነው ከእግዚአብሔር ጋር ያለሽን ፍቅር የምታስቀጥዩ ለምሳሌ ከባልሽ ጋር ተበያለሽ ትጠጫለሽ ታድሪያለሽ ጊፍት ትሰጫጫለሽ ትደዋወያለሽ ግን ከእግዚአብሔር ጋር ያለውን ፍቅር እንዴት ነው የምትመሰርችው አሁን ለምሳሌ ልንገር የኛ ቤተክርስቲያን የምታስተምረው ትዳር ክቡር ነው መኝታውም ንጹህ ነው ክርስቶስ ኢቭን ባልጋ አንድ እንድትሆን የሰጠ ቀን አለ ቤተክርስቲያን የመሰረተችል አንተ ከዛ ቀን ውጪ ላይክ ፈርግጪ ወይም ስጋ ያሸንፎኛል ብለህ እንትን ካል የክርስቶስ ፍቅር አንተ የለህም ማለት ነው ምክንያቱም እዚህ ጋር ህጉን እየሻርክ ነው ስለዚህ የስጋ ፍቅር ነው እየጠቀመብህ ያለው ነገር ግን አንተ በክርስቶስ ፍቅር ቤትህም የምትመራ ጋብቻህን ትዳርህን በክርስቶስ ፍቅር የሚሄድ ከሆነ ሁለታችሁም ተስማምታችሁ እሱም ከኔ በላይ ክርስቶስን ይወዳል ከኔ በላይ የክርስቶስን ትእዛዝ ለማስቀደም ነው የሚሞክረው እኔም በዛ መሄድ ከሆነ ክርስቶስን ነው የምወደው ከሱ በላይ ማለት ነው የሱን ስሜት የሱን ደስታ እንትን ለማለት ሲሆን አምላክ የክርስቶስ ይከፋብኛል አይከፋብኝም እዚህ ጋር ህግ አስቀምጦልኛል እሱም እንደዛ እኔም እንደዛ የምናስብ ከሆነ ምንም ሳንጋጭ እሱም ክርስቶስን አስቀድሞ እኔም ክርስቶስን አብልጬ ወድጄ እንቀጥላለን ማለት ነውና ክርስቶስን ሁሉም ሰው አብሮት ካለው ሰው በላይ ክርስቶስን ከወደደ ሁሉም ነገር በስርዓትና በህግ ይሄዳል ግን እንዳልኩ ይሄ የስጋ ፍቅር በቃ አይገባኝም ይሄ በጣም ነው ማፈቅረው ምናምን የሚባለው ወርድ ራሱ እኔ አሁን አይገባኝም ምን ማለት ነው ማለት ሰውን የምትወድበት ልክ አለ እኔ አሁን በጣም እግዚአብሔር አምላኬን በጣም ወደዋል ለሱ ልክ የለኝም ለሰው የምወድበት ግን በረንብ ልክ አለኝ በጣም መጠን አለኝና እንዲህ ለባልሽ ነግረሽ ብታውቂያለሽ እሱም እንደዚህ ነው የሚለኝ እሱም ለእኔ ያለው ፍቅር እንደዚህ ነው ልክ አለው በቃ ልክ አለው ሁለታችንም ልክ አለ ልክ የሌለ ክርስቶስ ብቻ ነው ሰው ምንድነው ከክርስቶስ ከምታረጊው እኔ በተሻለ መጠን ህጉን ሳከብር ለመኖር እሞክራለሁ ፍቅሩ ግን ይቻላል እሱ ነገር ትንሽ አይከብድም ይቻላል ክርስቶስ ሁሉ ነገር ያስችላል ኃይልን በሚሰጠኝ በክርስቶስ ሁሉ እንችላለን ካልክ አትሊስት እሞክራለሁ ቅዱስ ጳውሎስ እንዳለው ህግ በጣም ህግን መጠበቅ አንችልም ህግን ሊጥስ የሚችለው ነገር ቢኖር ፍቅር ነው ብለዋል ምክንያቱም ክርስቶስ ያው ልጆቼ ከወደዳችሁኝ
ትእዛዜን ጠብቁ። የፍቅር መለካው ምንድነው? ክርስቶስን ትእዛዝ መጠበቅ ማለት ነው። እወዳለሁ ካልኩት እንደው ፌል አድርገሽ አታውቂም? በደንብ ነው የማውቀው። እሱን እኮ እንድትነግሪኝ ነው አሁን ብዙ ሰዎች አስቀምጦልኛል። ስለዛ እንድትነግሪኝ ለምን መሰለሽ? በጠፋሽበት ዘመን ሁሉም ነገር እኮ ኃጢአት ነው አልሽ። አንድ ሰው ወፍጮ ቤት ገብቶ የሆነ ዱቄት ሳይዝ መውጣት እንደማይችሉ እዚህ ዓለም ላይም ተወልደን በኃጢአት አለመያዝ በጣም ከባድ ነው። የፈለገ ንጹህ ሰዎች ብንሆን በዚህ ጋር በቴሌቪዥን ወይ በሬዲዮ ወይ በጓደኛ ወይ ሰይጣን ያድንናል፣ በሆነ ሳንፈልግ ሀሳቡን ይጨምርናል። ግን እሱን እንድታወሪ ነው የምፈልገው። ፐርፌክት አይደለንም፣ ማናችንም አይደለንም፣ ልንሆንም አንችልም። እኔ አሁን በዚህ ንግግራችን ላይ እኮ አልወጥቅም፣ ጭራሽ ፍጹም ነኝ ያልኩ አይደለም። ንስሐ አባቴ ደግሞ ምን አረግሽ ብሎ ነው የሚጠብቁኝ። በጣም በቃ እሳቸውን ራሱ ከማማማር የተነሳ ማለት ነው። እና ግን በቃ ንስሐልኝ፣ ግን እሞክራለሁ። እግዚአብሔር በሚያውቀው ሁሉ ነገሬ ሙከራ ነው። ብስትም በሙከራች ውስጥ ነው ምስተው ማለት እየሞከርኩኝና እግዚአብሔር ደግሞ ያን ያይልኛል መሞከሪ። እዛም ከሳትኩ ደግሞ እግዚአብሔር ይመስገን እስካሁን እንግዲህ አሉ አባቶች አልጠፉም። አባቶች የሚጠፉበት ዘመን ላይ እንዳንደርስ ብቻ መጸለይ ነው። ማንም ሰው የትም ብሄድ በየቤተ ክርስቲያኑ ካህን አለ። ንስሐን ገብተህ ቀኖናህን መፈጸም ነው። ከዛም እንደ አዲስ መሞከር እንደ አዲስ ሙሴ ጸልይም እኮ በአንድ ሌሊት 1000 ጊዜ ነው ንስሐ ገባ የሚባለው አይደል? እየተመላለሰ ስለዚህ በቃ እስከ ኖርን ድረስ ንስሐ እየገባን እንኖራለን። አንዳንድ ሰዎች ግን ጊቭ አፕ ያደርጋሉ። እኔማ በቃ ይሄን ኃጢአት፣ ይሄን ዝሙት፣ ይሄን መጠጥ፣ ይሄንኛውን ነገር አልችለውም በቃ እኔ አንተ እኮ ከልጅነት ጀምሮ እንትን ስላረክ ነው ይልሻል። አንዳንድ ተስፋ የቆረጡ ሰዎች አሉ። ምክንያቱም የሆነ ኃጢአት ይሰሩና ከዛሬ ጀምሮ አልሰራውም ይላሉ። ኢቭን ንስሐ አባታቸው ጋር ይሄዳሉ፣ ስጋ ወደሙን ይቀበላሉ፣ ጸበል ይሄዳሉ። ከዛ ፌል ያደረገ ሰይጣን ስለማይተኛ ማለት ሰው የተው ሰዎች አሉ። ምንድነው የምትያቸው? በመጀመሪያ ተስፋ የሚያስቆርጠው ይሄ ራሱ ያክፉ ነው ብዬ ነው ማምነው። ገባ? መቼም እንደማትሻሻል መቼም እንደማትቀየር ይሄን ነገር ማሸነፍ እንደማትችል በውስጥ የሚነግርህ ያክፉ ነው። እና ያን ክፉ ማሸነፍ ግዴታችን ነው። ምክንያቱም ሰው እስከሆንን ድረስ ለሰውኛ የተሰጠን ደግሞ ባህሪ ያለ እግዚአብሔር ከቤት መጥቶ እጅህን ይዞ ንስሐ አባት ጋር አይወስድህም። በወንጌሎች ሊያስተምርህ ይሞክራል። በሆነች አጋጣሚ ሊያስተምርህ ይሞክራል። እኔ አሁን ዛሬ ስመጣ የራይዱ ሹፌር በጣም ብዙ ነገር እየነገረኝ ነበር በሚገርም ሁኔታና ካስተዋልክ ነገሮች ሁሉ በሙሉ ያስተምሩሃል። እና ሰለቸኝ ብለህ ከተውክ እንግዲህ ራስ ላይ ነው የምትፈርደው። ገባ? ግን ማሸነፍ እንደምትችል ከእግዚአብሔር ቃል ኃይል እንደሆነ እስከ እንግዲህ ያ ነገር እስከሚታሁ ድረስ ኢቭን ሰው እኮ አንዳንዴ ንስሐ የገባህበትንም ነገር ቢሆን ውስጥ ደስ ካላለ እኔ ውስጥ ደስ ካላለ መልሼ እገባበታለሁ። የሆነ በቃ ካልቀለለኝ ማለት ነው ድጋሜ እገባበታለሁ። ውስጤ እንዲቀለኝ አይደለም ንስሐ ያልገባህበትን ኃጢአት ይዘህ ቁጭ ልትል ንስሐ የገባህበትንም ደግመህ መግባት ካስፈለገ ትገባበታለህ። እና አንድ ሰው በቃ አልችልም ብሎ ከተቀመጠ አይችልም። ግን እቀይረዋለሁ ይሄን ነገር ብሎ ከተነሳ በደንብ ይቀይረዋል። ምክንያቱም ከእግዚአብሔር ጋር ስትሆን ደግሞ ብዙ ነገር ቀላል ነው። በጣም ብዙ ነገር ቀላል ነው። ምክንያቱም አይደለም እሱን ይዘህ ከዛም ክፉም ጋር ሆነ ብዙ ነገር ምክንያቱም አንተ ባታልፈውም ቀን መሽቶ መንጋቱ አይቀርም። ቀኖች ያልፋሉ ብቻ አንተ ባታልፈውም ችግሩንና አልችልም ብሎ የተቀመጠ ሰው እንግዲህ እንደተቀመጠ ነው የሚቀረው። ግን ሁሉም ነገር ሲጀመር ከፀሐይ በታች አዲስ ነገር የለም። ሰው ያልሰራውን ኃጢአት አንተ አሰራው። በምድር ላይ የተሰራ ኃጢአት ነው ድጋሚ የሚሰራው ማለት አዲስ ኃጢአት የለም። እና ሄደ ብትናገር ምንም የተለየ አንተ ኃጢአት አልሰራ ምንም የተለየ ሰው ኢቭን መጽሐፍ ቅዱስ ላይ የተሰራውን ኃጢአት ነው አንተ አሁን ድጋሚ የምትሰራው። አዲስ ነገር የለም ከፀሐይ በታችና ይሄ በቃም በብዙ ነገር እኔም አሁን እኔ አንደ ቤት ኃጢአት በጣም ይፈትነኛል። በጣም ማለት በቃ ሳላስበው የሆነ ሰዓት ለካ በጣም በቃ ስጋህን ያለ ቢላ ደምህን ያለ ጽዋ እየጠጣው ነው ቁጭ ብዬ ገብቼበታለሁ። ከዛም ዋሻለሁ በነገሮች ምናምን እላለሁ። በቃ አዝናለሁ ደግሞ በገርም የሆነ በጣም በቃ የጸጸት ህሊና በቃ እንትን ይደብረኛል። ሂጄ አንደ ቤት ኃጢአት እላለሁ። በሁለተኛውም ቀን ሂጄ እላለሁ። በጣም እኔ ራሱ ይሰለቸኛል። ምክንያቱም ያሰለቻል ለሚሰማውም ሰው። ግን እስከ ኖርን ድረስ ግዴታ ነው ይሄ መመላለሱ። ክርስትና አንድ ይሄ ናት። ሰዎች ትልቁ ኃጢአት መንፈስ ቅዱስን የሰደበ ኃጢአት አይሰረይለትም ማለት አለኝ አንድ ዩኤል የሚባል ጎበዝ ልጅ ጋብዤ ማለት ነው። ይሄ ማለት እኮ እግዚአብሔር አይምረኝም ብለህ ስታምን ነው አለኝ። እግዚአብሔር መቼም አይምረኝም ካለ ከዚህ የበለጠ ኃጢአት የለም። እና ሰዎች ይሄን ማሰብ አለባቸው ብዬ ነው ማስበው። አይምረኝም ብሎ ማሰቡ ራሱ አሁን ይሄ በቃ አሰልችቼዋለሁ በተደጋጋሚ በዚህ ኃጢአት እየወደኩ ነው አሁንማ በቃ አይሰማኝም ቤት ራሱ ይሰለቻል እግዚአብሔር ግን ብሎ ማሰቡ ራሱ ኃጢአት ነው እንጂ ምልክ እሱ ምን ሁሌ እጁን ዘርግቶ እኮ ነው የሚጠብቀን እስካለን ትንፋሳችን እስካለች ድረስ ምን ተናዘን ራሱ ብንሞት ቀኖናችን እንኳን ሳንፈጽም ብንሄድ እግዚአብሔር እንግዲህ ይቀበላል። ምክንያቱም ልጄ ተናዟል በቃ ተጸጽቷል ነው ፖይንቱ። መጸጸታችን ብቻ ስለሆነ የሚፈልገው ይመስለኛል። ይሄ ከዛ በኋላ ይሄ ከንስሐ በኋላ ያለው ህይወት ራሱ ይሄ የሚከብድ የሚጨንቅ ምናምን ብዙ ሰው ይመስላቸዋል። ብዙ ነገር እንደሚከለከሉ
ይሄ በቃ የሆነ ደስታ የሚያወጡ ስለሚመስላቸው ይመስለኛል ብዙ ሰዎችም ከንስሐ የሚሸሹት። ግን ያው በተቃራኒ ነው ስትኖረው። ንስሐ ማለት ህይወት ነው። ከክርስቶስ መቅረብ ማለት በቃ የተፈጠርክበትን ዓላማችን ምድር ደስተኛ ሆነህ ማለፍ ነው። በቃ አጣጥመሃት ማለት ነው እንጂ በንስሐ ህይወት አጣጥመሃት ማለፍ ነው ሲባል ብዙ አይነት ማጣጣም አለ። አሁን የክለብ ውስጥ ያለው ይሄ ዓለምን ማሳደድ እኔ ኃጢአት ነፃ ነኝ ብሎ በዛ መንገድ መሄድ ደግሞ አለ። ደግሞ በእግዚአብሔር ደግሞ ማጣጣም አለ። ይጣፍጣል ከእግዚአብሔር ጋር አይገናኝም ራሱ እኮ አሁን እንዴት ልንገርህ፣ እዚህ ምድር ላይ ምግቡ ይጣፍጣል፣ ዝምቱ ይጣፍጣል። በቃ ይሄ ደስ የሚል ልብስ አድርጎ መውጣቱ ደስ ይላል፣ መኪና መንዳቱ፣ ቤት መኖሩ ደስ ይላል። ይሄውን በጣም ደስ ይላል ስታስበው ራሱ ማለት ነው። ከክርስቶስ ጋር መኖር ደግሞ ከዚህ የበለጠ ደስ ይላል። አይገናኝና ትኖራለህ፣ ብታጣ ትኖራለህ፣ ብታገኝ ትኖራለህ። በቃ ደስ ነው የሚለው በጣም የሚገባው ይገባዋል። እውነት እኔ አንዳንዴ እኔ አካባቢ የሚነፍስ ንፋስ ራሱ ለእኔ ብቻ ይመስለኛል። ሆነ በቃ ደስ ይለኛል። እና ይሄ ሁሉም የሆነው ከእግዚአብሔር ጋር ስለኖርክ ነው። ደግሞ በቃ ታሸንፈዋለህ። ምንም አይነት ችግር ውስጥ ብትገባ ትወጣዋለህ፣ መግባትን ራሱ ሳታውቀው። ምክንያቱም ኃያል እግዚአብሔር ከአንቺ ጋር ነው፣ ከኔ ጋር ነው። እመቤቴ ቅድስት ድንግል ማርያም ሁሌ ከኔ ጋር እንደሆነች አውቃለሁ። ያ ሰው የንስሐ አባት ስትመርጭ እንዴት ነው የምትመርጭው? ምን ያህል ጠቃሚ ነው? እንዴትስ ነው መምረጥ ያለብን? እኔ እግዚአብሔር ይመስገን በዚህ ሁኔታ በጣም እመቤቴ ረድታኛለች። ማለት አለማወቄን ስለምታውቅ እሷ ሽፍን አድርጋ ነው ትመርጥልኝና ጓደኛዬ ከአንድም 2-3 ስቲል የተፈተነችበት ነው በንስሐ አባት። እና እኔ ሰው ንስሐ አባት ሲመርጥ ጸሎት ያድርግ ነው መጀመሪያ ምለው። ምክንያቱም አንተ እኛ በስጋ በሚታየን አይተን ልናውቅ አንችልም። ቆባቸውን ነው ልናይ የምንችለው፣ መስቀላቸውን ነው። ስለዚህ እኛ በስጋ በምናየው አይን ልናውቀው አንችልም ውስጣቸውን። ገባ አንዴ ከሄድ እየተራመድ ከመጣህ በኋላ ነው። ያ ደግሞ ለአንተም ስጋት ነው። አሁን ጓደኛዬ በጣም በስጋት ውስጥ ነው ያለችው። እና እኔ እግዚአብሔር ይመስገን ከመጀመሪያውም ዳንስ አቁሜ ንስሐ አባት የሚያስፈልግ አያቴን ንስሐ አባት መያዝ ፈልጋለሁ ምናምን ስላት አጠገባችን ፊት ለፊታችን ካህን ነበሩ። እሳቸውን ያዣቸው ጥሩ አባት ናቸው አለችኝ። ያስኳቸው። ከዛም በኋላ ከእሳቸው ጋር በቃ አብሬ እስከነበርኩበት ሰዓት ድረስ በቃ በጣም ጥሩ የልጅና የአባት ግንኙነት ነበርን። በረንብ ይመክሩኝ፣ ያስተምሩኝ ነበር፣ ቀኖና ይሰጡኝ ነበር። በምፈልጋቸው ሰዓት አገኛቸው ነበር። እግዚአብሔር ይመስገን። ከዛም ከሳቸውም ካገባው በኋላ ከባለቤት ጋር አንድ ንስሐ አባት አይደል የሚኖርህ ሰው የእሳቸውን የባሌን ንስሐ አባትን ያዝ ነው ስለሚቀርበም ማለት ነው። ያ ይርቀኛል። በጣም ጥሩ አባት ናቸው። አሁን የኛ አባት በጣም በቃና ግን ጓደኛዬ በጣም ብዙ ተፈተነች በንስሐ አባት ማለት ነው። እንዲህ ብዬ ማን ነግርህ በጣም ግን ከባድ ነገርና ሰው ንስሐ አባት የሚያዝ ሲፈልግ ጸሎት ያርግ ነው የምለው። እመቤቴ እንድትጠቁመው የተሻለ አባት እንድትሰጠው። ምክንያቱም ሰው ተፈትኖ ምን ብሎ መጥቶ ቤተክርስቲያንም ደግሞ ድጋሚ ሌላ ፈተና ሲገጥምህ በጣም ከባድ ነው እና ጸሎት ያርግ። እመቤቴ መጀመሪያ እንድትጠቁመው እንዲረዳው ማለት የተሻለ ንስሐ አባት እውነት ይሄ እረኛ የሆነ አባት እንዲያገኝ ሰው ንስሐ አባት ከመያዙ በፊት በረም ጸሎት አድርጎ አመልክቶ ይውጣ። ከዛም እግዚአብሔር ይሄ ብሎ ራሱ በልቦኑ ያስቀምጥለትና ራሱ አይኑ በቃ አይቶ ይሄ አባት ብሎ ራሱ ይወስናልና በጸሎት ይውጣ። አሁን ጊዜውም ስለከፋ እስና ግን ቀላል አይደለም። ሰይጣን ምንም ነገር ብታደርግ ይታገዝሻል። ሰውን ለማዳን የተነሳሽ ቀን ግን አይደል? አዎ እንደዚህ አይነት ነገር ስትሰራ ለራስህም ትጥቅ ያስፈልጋል ማለት በቃ የበረታ መሆን አለብህ። ምክንያቱም ፈተናውን አትችለውም። የሆነ ጊዜ እኔ ለሆነ ሰው መጸለይ ጀመርኩ። በቃ እኔን ትቼ በቃ አድነው ነው ምልክ። በጣም ፈተናው በዛብኝ። ገባ በጣም ፈተናው በዛብኝ እና ልክ ሲገባኝ እኔ አሁን በየሄድኩበት በጣም ጠይቃለሁ። በጣም ነው አባቶችም ጠይቀው። በተለይ እንደዚህ ይሄ ከዓለም የወጡ ምናምን አባቶች ሳገኝ የተለየ መልስ ነው ከነሱ ማገኘው እና የሱ የዛ የምጸልይለት ሰው መንፈስ እንደሆነ እንደሚዋጋኝ ነገሩኝ። እውነት እና ስትጸልይ አንድ ሰውን ብቻ ሜንሽን አታርጊ ያሉኝ። በቃ በህብረት ያን ሰው አድንልኝ ሳይሆን አድነን በይ እና ይሄ ባንቺ አቅም አትችይውም አሉ። እና ለአንድ ሰው በጣም መጸለይ ኢቭን ከባድ ነው። ምክንያቱም በቃ እንደ ሀገር እንደዚህ በህብረት ጸልይ ያሉኝ። በቃ እሳቸው ሲመክሩኝ እና አድነው ሳይሆን አድነን። የስ አሁን በምትዩ እስማማለሁ። ግን ሁል ጊዜ እግዚአብሔርን መጠየቅ ያለብን ምንድን ነው? አቅማችንን እንዴት እናበርታው? እሺ የራሳችንን ሰይጣን ተዋክተን በእግዚአብሔር ኃይል በመቤታችን እርዳታ አሸንፈን የእህታችንን ደግሞ እንዴት እንዋጋ? የአባቶቻችንን እነሱ ለእኛ እየጸልዩ ያለ እኛ ደግሞ እንዴት ነው? መንገድ አለው እኮ እግዚአብሔር። የውጊያውን ስትራቴጂ ማጥናት ነው። ሰይጣን እንዴት አድርጎ ሰውን እንደሚያስጨንቅ የዲያብሎስ ውጊያዎች የሚል የአቡነ ሽኖዳ ምርጥ መጽሐፍ አለ። ስትራቴጂውን ግን you have to know። በጣም የመጨረሻ ደካማ ነው ሰይጣን። በነገራችን ላይ የመጨረሻ ገና በስመ አብ ስትኖ ፈርጥጦ መሄድ
ሊጮሁላ ይችላል። አንቺ ካህን ሳትሆኝ እንኳ ገና በስማም እምነት ነው ስትይ ይቃጠላል። ልብሽ ንጹህ ከሆነና በእግዚአብሔር የምታምኝ ከሆነ ግን የሆነ ሪንግ ውስጥ ገብቶ ሲቧቀሶች ታውቂያለሽ። አንዳንድ ጊዜ ያለው እየተደበደበ እስከ መጨረሻው መሄድ ሰው አለ። እየመታሽው ይሄዳል እና መታኝ እያለ ይሄዳል። ድንጋይ ምናምን ያስፈነክተሃል በሰው እያስመሰለም ብዙ ያሰድብሻል፣ ያስጠላሻል። በቤተሰብሽ ይመጣል፣ በኑሮሽ ይመጣል፣ በስራሽ ይመጣል። በሃይማኖት አባቶች ተመሱ አሉት ሰዎች አሉት። አሁን ልክ እንደዚህ ከሰሚነሽ ተመለስኩ ካልኩ በኋላ እሁድ ተመለስኩኝ። ሰኞ ግዴታ በቃ መግባት ነበረብኝ ዳንስ። ሰኞ በቃ በጣም ተጎሳቁያለሁ። እንዲህ እንደምነግርህ አይደለም። በጣም ጠቁር ያለው ግሬ ምን ብርድ ነው፣ ደብረ ብርሃን ፍንጬ ስንጥቅጥቅ ብሏል። በቃ ከሰውነት ተሮጥቻለሁ። በቃ በአለም በምታዩ ማለት ነው። ለእኔ ደግሞ የመጀመሪያው ነው እና ሰኞ ትንሽ እንኳን ማረፍ ፈልጌ ነበር ቢያንስ በቃ ራሴን ትሪት ለማድረግ። ግን እንዳልኩ እዛ የቻይና ካምፓኒ ስራ ስለጀመርን ግዴታ መግባት ነበረብኝ። በቃ ከሰኞ ቀን ከገባሁ በኋላ ነው እኔ ዳንስ ያስጠላኝ። ለ2 ወር ነው የሰራሁት ያለማቋረጥ በተከታታይ ነው። 2 ወሩ ለእኔ ከባድ ነበር። ከጓደኞቼ ጋር ስንት ዓመት ጓደኞቼ ጋር መስማማት አቃተኝ። ምንም ወሬያቸው አይጥመኝም፣ ሀሳባቸው አልስማማም። የሚለብሱት ልብስ ለምንድን ነው እንደዚህ የምትለብሱት እላለሁ። በቃ ተለያየን። አንቺ ላይ ወይ አትመኩሽም ነበር ምናምን ብሎ ይቀልብኛል። ከዛም ይሄ መቤታችን ምናምን ስትሆን ዳቦ ይዤ ገብቼ ሻማ ማብራት እንደዚህ ዳቦን በሳህን አድርጌ ስለ መቤታችን ያልኩ ምናምን መስጨት ጀመርኩኝ ምናምንና ልክ ለገና ኮንሰርት ነበረን ጆርካ ኢቨንት ትሬኒንግ ምናምን ጨርሰን ቀብድ ምናምን ውስጥን የጨረስንበት ስራ ነው። ኢቭ መግባት ሲኖርብን ጠዋት ተቀጣጥረናል። ከጠዋት ትሬኒንግ አድርገን ማታ ኢቭ እንድንገባ ስራ ማለት ነው። ጠዋት ቆየሽ ብለው ስደውሉኝ አልመጣም ከዛሬ በኋላ አልኳቸው። እኔ ማታ ቤቴ ገብቼ ወስኛለሁ። በቃ ለምንድን ነው ሁሉ ዴኔ ልበድ እንዴ ምናምን በቃ የሆነ ነገር ብቻ ቢቀርብሽ ሳለ ኦኬ ለካ መቅራት የሚባል አማራጭ አለ። መቅረት እንደሚችል አላውቅም ነበር። እንዲሁ ታግዬ የምቀጥል ነበር ይመስለኝ። ይቀርብኛል አልፈልግም አልኩና ቀረው። ይቀላችሁ ነው አሉኝ። እውነቴን ነው አልመጣም አልኳቸው። ይመስለኛል ያ ኮንሰርት ሳይገቡ ቀርቷል መሰለኝ በእኔ ምክንያት፣ ያው ኮሪዮግራፊ ስለሚጎል ማለት ነው። ከዛ ቀን በኋላ ዳንስ አቆምኩኝ። ከዛም በኋላ ዳንስ አቁሜ እኔ ቶሎ እግዚአብሔር ቶሎ ነው ይረዳኝ ብዬ አስባለሁ። ይሄ ቀሚስ መልበስ ቶሎ ነው የጀመርኩት በጣም በቶሎ ኢቭን ወር ራሱ ሳይሞላኝ ዳንስ ማቆም እኔ አልከበደኝም። ለምን እንደሆነ አላውቅም። እግዚአብሔር ቀሚስ ሴቶች ላይ በጣም እኮ ነው የሚያምረው። ከዛም ሂማኖችን ቶሎ ነው ያቃጠልኩት። አካታሻቸው ግን ጎዲ ፐራማ ለብሰ ሁሉም ሰው ሂማን ያደርጋል። እንዴት እንደሚያስጠላኝ like I'm sorry to say this በውድ ብር ነው የምትገዙት። I'm sorry ግን it's just ugly honestly speaking እንደ ወንድ ዝም ብለሽ ብታይ it's just ugly I don't know እንዴት ሰዎች ውድ ብር አውጥተው እንደሚገዙበት you have no idea it's just like በጣም አንድ ሰው አካለውና like ሌላ ሰው ያቀፈ ይመስላል ሚስቱን ሲያቅፋት በዩማን ይየር ማለት ነው you just beautiful እንደዚህ አይ ነው ይገባኛል። ግን ምንድነው እዛ ጋር ያለው? በቃ ውበት ነው። እኔ አሁን እንደውም ሂማን እንደዚህ አንዳንድ ሽበት ምናምን ያለው ሂማን አለች ሴትዮሽ ከነ ሽበት ያለባት ሴትዮን የገዛሁት ምናምን እያለን እንቀላ በቃ ውበት ነው። አንድና አንድ ለማማር ነው። ያምራል ግን እውነት like ያምራል ግን እውነት በሰዓቱ አሁን ግን ስታይ እስቲ ወይ እኔ በፍጹም የሰው በፍጹም oh my god ማለት ከባድ ነው። በዛ የሚገባብህ ነገር አሁን ላይ እንትን ስል በጣም አትቋቋም። አንድ ነገር ልንገር። አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛዋ ላይ ስታወራ ልጅቷ ራሷን የነገረቻት ሂማን ተሰፋዋለች እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱ እንትን እባብ ሆኖባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛም ስጮህ ቤተሰቦቼ ይመጣለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂማን ነው ለሷም ነው የሚታያት እባብ ሆኖ ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጡ አለችና መናፍስቱ በመስኮት ገብቶ አለች ልጄን ገደልሽብኝ አለቅሽ ብሎኝ ወጣለች። ከዛም በኋላ ማይነጋ የለም እንዴትም ነጋልኝ አውጥቼ አቃጠልኩ። ከጸጉሬንም ተላጫለች። እስካሁን ሂማን የነካው ስለሆነና ይሄን አክል ነው ሂማን የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው። አሁን ይሄ ሴንቴቲክ የምንላቸው ከቆሻሻ ዛሬ ጧት እያየሁ ነበር። ከቆሻሻ ላይ ነው ይሄ የሰዎች ጸጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠመው። ይሄ ህንዶች ደግሞ ሂማን ሄር ደግሞ ህንዶች ይሄ በአዳም ልኮ ጸጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው። እና የእነሱ ጸጉር ይሸጥና ተሰርቶ ይመጣል ለዳቢሎስ እንደ ባዕድነት ይወጣ ማለት ነው።
ያ የልጅ ልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ ልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለህም ማለት ነው። ለእኔ ረጅም ጸጉር ነበር መስጠቴ የነበረብህ። ይሄ ሰው እንደዚህ ሲል የውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። በቃ ልክ አይደለህም አንተ። ይሄ የአይን ጸጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ። ደግሞ ለዝሙት ይጋበዛል እንጂ የነቃ ወንድና ያንቀላፋ ወንድ እኩል አለም ሴትን የሚያው የነቁ ወንዶች ሲያዩ መንፈስ ያያሉ፣ ነፍስ ያያሉ፣ ጸጋ እግዚአብሔርን ነው የሚያዩት። ይህ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደግሞ እኮ ባዶነት ነው የሚሰማሽ። ይኸው ታውቂዋለሽ። በዝሙት ራሱ አንዱን አንተ አምረህ ለዝሙት ነው ብቻ ፖይንቱ። ወንድማለልብሽ በቃ አማርሽ ምናልሽ ፖይንቱ ዝሙት ነው። ገዳይ ነፍሰ ገዳይ ያሉ አንድ አባታችን የነገሩን እኔ ነፍስ ባጠፋ በአንድ ነፍስ ነው የምጠየቀው በሰማይ ቤት። አንድ ዝሙት የሚፈጽም ሰው ግን በ4 ነፍስ ነው የሚጠየቀው። ዝሙት የራሷ ነፍስ አለ፣ ዝሙት ያሰራችው ወንድ አለ። እሷ ሄዳ ባሉን፣ እሱ ሄዶ ሚስቱ። አንድ ዝሙት የሚፈጽም ሰው በ4 ነፍስ ይጠየቃል በክርስቶስ ዘንድ። እኔ ግን ቀጥታ አንተን ብገልህ በአንድ ነፍስ። ስለዚህ ያመንዝራ በሰማይ ቤት ጥያቄው ራሱ በ4 ነፍስ ነው የምትጠየቀውና ክርስቶስን ልክ አይደለህም ማለት ነው። ከዛም በኋላም ደግሞ መናፍስትን ራይክ ላይ በፍቃድ ማስገባት ነው። ከዛስ የምታወጣው ብርስ እውነት ለፍተህ እውነት በጣም ነው ብሩ የሚያሳዝነኛው። ምክንያቱም አሁን እንዴ 70,000 ሚኒመሙ ማለት ነው 100,000 200,000 ሰው እየወጣ እንዴት እንደዚህ ነገር ያደርጋል? ብዙ ረሀብተኛ ባለችበት ሀገር ሌላው ቢቀር ፕላስ ያስጠላል። ከዛም አንድ ሴት ስንት ሂውማን ያላት? አንድ ሂውማን እኮ ያለው ሰው የለም አሁን ላይ። አንድ ሴት ቢያንስ ሚኒመም 3 ሂውማን አላት። እሱ ከሌላት ደግሞ የጎደለች ትመስላለች። የጎደለች ብቻውን የቀረች ምናምን። ኖ ዌይ ቢ ኮምፎርታብል በአንቺ ቆዳ ውስጥ በአንቺ ጸጉር፣ የከርዳዳ ጸጉር ከሆነ ቢ ኮምፎርታብል። እግዚአብሔር የሰጠሽ ውበት ነው። ግን ፈረንጆቹ የኒው ማይነን የሚሰሩ ካምፓኒዎች አንቺ ጎዶሎ የሆንሽው ገባሽ? የሆነ ጓደኞችን ስታይ ሁሉም ይማን ያደርገዋል። አንቺ እግዚአብሔርን ክርስቶስን ለብሰሽ ውጪ፣ ራስሽን ሆነሽ ውጪ። የእውነት ትደምቂያለሽ ደግሞ ደምቀሽ ትታይ ማለት ምንም አልተቀባውም። ግን ምን ሆንኩ? ምን ጎደለብኝ? አምሮብሻል በጣም ምንም በውሃ ታጥቤ ማለት ነው። ስለዚህ የክርስቶስ ምሕረት ነው፣ ቸርነቱ ነው ማለት ማንም ምንም ነገር ሊሆን አይችልም። እና ወደ ራሴ ታመጣለህ። ከዛም በኋላ አንድ ጓደኛዬ ተመረቀችና በእኔ ቤት በጣም ቆንጆ ለብሼ መሄዴ ነው እና ቀሚስ ምናምን ለብሼ ሄድኩኝ ምናምን። ገና ከበር ስታገኘኝ ምንድነው ለብሰሽ ይበጣሽ አለች። በጣም ደበረኝ እና በጣም የበታችነት ስሜት ተሰማኝ። ላይክ ሲሄድ የነበረኝ ነገር በቃ ኩምሽሽ አልኩኝ እና በቃ ሰው ምናምን ሰላም ሲለኝ በቃ ደበረኝ። መቀመጥ አልቻልኩም። እሷ ጋር ወጣሁና ከዛ በኋላ ያለው ህይወቴ እንደዛ ቀጠለ። ሰዎቹ እኔን በቃ ይሄ በፊት ጭራሽ ያን ህይወት እንዳልኖርኩበት የሆነ ድንገት እንደመጣው ሰው ነው አድርገው የቆጠሩኝ። በጣም እንደፋራ አደረጉኝ። ምንድን ነው የለበሽው? ምንድን ነው የምትመስዪው? ጸጉርሽ ምንድን ነው ምናምን ይሉኛል። እና ቤት ውስጥ ተሸሸኩኝ። በቃ አሁን ላይ ሳስበው ያለ ቦታ የመገኘቴ ነው እንደዚህ ያስባለኝ። ምናልባት እኔ የሚመስሉ ሰዎች ጋር ብሄድ በጣም ቆንጆ ነው ለነሱ። ቀሚሴ ያምራል፣ ጸጉሬም ልክ ነው ሁሉ ነገርና በጣም ስትረስ ውስጥ ገባሁ ለወራቶች። ምክንያቱም እንዳልኩ ጓደኞቼ የነበሩኝ እነሱ ናቸው፣ የቲም ልጆች። ሌላ ጓደኛ የለኝም፣ ሁሉንም ስለተውኩኝ። ስራዬ እሱ ነው በቃ ሙሉ ቀን የምሰራበት ስራ። ትምህርቴን አቁሜያለሁ ለሱ ለራሱ ለዳንሱ ብዬ ከ2 ኮሌጅ ነው ያቆምኩት። ከዛም ብቻዬን ቀረሁ። በጣም በወራት ስትረስ ውስጥ ገባሁ። ቤት ውስጥ እናቴ ስራ ናት፣ እህቴ ስራ ናት። ብቻዬን ነው ሙሉ እዛ ግቢ ውስጥ እና ሳለቅስ ነው ሙሉ ለወራት እሪ ብዬ ጻድቁ ተክለ ሃይማኖት ስላቸዋለኝ በጣም ነው ማለቅስባት እና ምን ስጡኝ ብዬ እንደማለቅስ ራሱ እኔ ብቻዬነት አልወድም፣ አሁንም አልወድም። በህይወቴ ማልወደው ነገር ምንም ቢሆን ሰው አብሮኝ እንዲሆን እፈልጋለሁ። በጣም አለቅስ ነበር እና በጣም ከበደኝ፣ ከአቅሜ በላይ ሆነብኝ ብቸኝነቱ ማለት ነው። ቅዳሴ መግባት ጀመርኩኝ። ሰፈር ኪዳነ ምሕረት ቤተክርስቲያን አለች። ከዛም አንድ ባንድ እያልኩኝ ቅዳሴ ሁሌ መግባት ጀመርኩኝ እና እየተቀየርኩኝ መጣሁ። ይሄ ብቸኝነት የሚሰማኝ ነገር እየጠፋልኝ መጣ። በቅዳሴ ይሸፍናለሁ፣ የቤተክርስቲያን ማጠንቱ ይናፍቀኛል፣ ሌሊት ኪዳን እገባለሁ፣ ጸበል ጠመቃለሁ፣ ራሴን ቢዚ ያደረጉ። ከዛም የአሁን ባሌ የጓደኛዬ ወንድም ነው። ቲክቶክ ቴሌግራም ላይ ያወራኛል ማለት በቃ አይዞሽ በርቺ። በጣም ነበር ማወራው። እሱ ብቻ ነበር የነበረኝ፣ ምንም አልነበርንም። ግን የሚሰማኝን ስሜት በጣም እነግረው ነበር እና ላይክ ሰዎች እንኳን ሰፈር ውስጥ ታገኝ ምንድነው የምትመስዩ እያሉ በቃ በጣም እያንቋሸሹኝ ነው። ምንድን ሰው ሁሉ ስላለባበሴ ነው በሚያወራው እና ለካ ያክፎ ሲፈትነኝ ነው በሰዓቱ አሁን ነው የሚገባኝ። እና ሰው ሁሉ ምንድነው የምትመስዩ እኔን ሳይለኝ የሚያልፍ የለም። በእኔ ቤት ግን በጣም አምሮብኛል። በጣም በቃ ዘንጬ መውጣቴ ነው በቀሚስ ምናምን። ግን ሰው ጋር ስደርስ መጀመሪያ የሚለኝ ምንድን ነው የለበሽው ነው።
ውሻ ነበር የሚያደርጉኝ። ሰው ድንገት እንኳን ተሳስቼ ካገኘውና በጣም ብዙ ነገር እንድሻገር ረዳኝ እሱ። በጓደኛ ደግሞ በጣም ብዙ ነገር አገዘኝ። እየወጣሁ እሱ ማግኘት ጀመርኩኝ። ከዛም በጣም ቤተክርስቲያን ላይ አተኮርኩኝ። ኦልሞስት 1 ዓመት ሊሞላው ትንሽ በሚቀር ሁኔታ በዚህ ሁኔታ አሳለፍኩኝ። ከዛም ከእሱ ጋር ወደ ፍቅር ገባን። በጣም የሚገርም ሰው ነው። በጣም ጥሩ ሰው ነው። አሻግሮኛል ያን ጊዜ። እንዴት አሻገረሽ? በጣም ብዙ ነገር ነበር የሚነግረኝ። ብዙ ታሪኮች ይነግረኛል። ይሄን አንብበሽ እስቲ የሰማሽ ንገሪኝ ይለኛል። የቤተክርስቲያን ልጅ ነው? አዎ ነው። አለማዊ ሰው አይደለም። ስራው ላይ ብቻ ትኩረት ያደረገ ሰው ነው። በጣም ተፈጥሮ የሚወድ ሰው፣ መጽሐፍ የሚያነብ ሰው ምናምን ነው። በቃ የራሱ ዓለም ያለው ሰው ነው። እና ይሄን ነገር አንብብ እስቲ፣ ይሄን አንብበሽ ምን ይሰማሻል ምናምን ይለኛል። በቃ በጣም ብዙ ነገር ያግዘኝ ነበር። ከዛም ያ ጊዜ ማያልፉት የለም አለፈ። ፈርኒቸር ነው የሚሰራው፣ የራሱ ፈርኒቸር ድርጅት አለው። ለምን እኔ ጋር ጆይን አታረጊም? አብረን እንስራ፣ ብዙ ነገር እኮ ትቀይርልኛለሽ ምናምን አለኝ። እዛም ደስ ይለኛል አልኩት። እሱ ጋር ፈርኒቸር አብረን መስራት ጀመርን። ስለዚህ መውጣት ጀመርኩ ማለት ነው። ከዛም በኋላ ይሄ የጋብቻው ሀሳብ መጣ እና አንድ ቀን ለጓደኛው እንደዚህ ልንጋባ ነው አልኩት ብሎ ሲነግረኝ ቀወጥኩት። መሻልኩ እኔ ካንደበቴ ወጥ በቃ ቀየረኝ። ካንደበት እኔ እናንተ ምንድነን እንዴ እንዴት ጋብቻ ራሱ ትላለህ አልኩኝ። እና እንዳገባ በፍጹም አይፈልግም ነበር የኔ ፈታኝ ማለት ነው። በተለይ እሱን እና ይሄ በመንፈስ በሰዎች ምናምን አድሮ ራሱ በቃ በጣም ይሰድበው ነበር። እንድታገባ እሱን አልፈልገም ምናምን ይል ነበርና ተቀየርኩበት። እንዴት እንደዛ ትላለህ ምናምን ግን ከ15 ቀን በኋላ ነው ግን እንደዛም ብዬ ሽምግልና ተላከው። ግን ይሄ ምንድነው ከእግዚአብሔር ዘንድ ተወስኖ የነበረ ነገር ስለነበር ነውና ሽምግልና ተላከ። እኔ በመሀል ስጋው ደግሞ ተቀበልኩኝ። ዳንስ ካቆምኩ በኋላ 1 ዓመት አልሞላኝም ዳንስ ካቆምኩኝ። ስጋው ደግሞ ለፋሲካ ተቀበልኩኝ። አባቴን ልቀበለው ብዬ ሳማክራቸው ተቀበሉ። ዛም ግን ምን ተሰጋ መሰለህ? አባቴን ሳማክረው ወላጅ አባቴ ፈራ። ላይክ ባላት ታገኝ ትችያለሽ፣ ቆራቢን ነው የሚያገባው እና ጎረምሴ ትንሽ ታገሽ ያለኝ። ዛም ባላ ኦኬ እንደዚህ የሚባል ነገር አለ ምናምን ብዬ አላወቅኩም ነበር። ሂጂ አባቴን ሳወራቸው በእርግጥ አንቺን ማግባት የምትችይው ቆራቢ ብቻ ነው፣ አልቆረበ ሰው ማግባት አትችይም። ከዛም በኋላ ከጋብቻን በፊት ምንም ነገር አይፈቀድም፣ አንቺ ስጋው ደሙ እስከተቀበልሽ ድረስ በቃ ርቀትሽን ጠብቀሽ ነው የምትኖሪው ምናምን አሉኝ። ይሄ ብቻ ነው አልኳቸው። ጋብቻ ብቻ ነው የሚያሳስበው? አዎ ሌላ ምንም የለም እንግዲህ ምናምን ሲሉ እንዴ እኔ አላግባ ለምን ቆም ያልቀርም ማለት የአምላኬን ስጋና ደም ለመውሰድ ጋብቻ ከከለከለኝ እንግዲህ የሚበልጠው የትኛው ነው? የሚበልጠው የዘላለም ህይወቴ ነው። እንዲህ ብዬ ነው ያሳመንኩት። እንዴ እኔ አላግባ ምን አገባኝ ማለት ሌላ የተለየ ምክንያት እስከሌለ ድረስ ሰው ገና ለገና ቆራቢ ባል አላገኝም ብሎ ከስጋው ደግሞ አይሸሽም። የኔ በዛን ጊዜ ያሰብኩት የሚያዋጣኝ እኮ የዘላለም ህይወቴ ነው ብዬ እኔ ወስዳለሁ አልኩኝ። ቀበላለሁ አባቴ አላገኝ ከፈለገ አልኳቸው። እሱ ስጋው ደግሞ አይቀበልም ነበር። ተቀበልኩኝ ለፋሲካ እንደዛ ያልኩኝ ብቻ 3 በተከታታይ ተቀበልኩኝ። ከዛም እኔ ሰሚነሽ ሄድኩኝ። በመሀል ሳምንት ነው ምናምን ቆይቼ ስመጣ በመሀል እሱ ተቀብሎ ጠበቀኝ። ስጋው ደግሞ ምናምን ተቀብሎ ጠበቀኝ እና በቃ የእግዚአብሔር ስራ ነው የምነግርህና ከዛ ህይወት አስወጥታ እንደዚህ አይነት የተባረከ ባል ሰጣ። ከዛም በዳግመ ትንሣኤ ተቀበልኩ አልኳ። በአመቱ ዳግመ ትንሣኤ አገባው። ለቀኑ ቀን ሰሚነሽ ኪዳነ ምሕረት ገዳም አገባው። ሰሚነሽ ደግሞ የተወሰነ ከንትን ካረኩ በኋላ እያገለገልኩ ነበር። እንዴት ነው ማገለግለው? ሚዲያቸውን ተቀበልኩና እኔ ነኝ ገዳማ ማስተዋወቅላቸው። አሁን አቁሜያለሁ እና በቃ ብዙ ጊዜ አገልግያቸዋለሁ። በደንብ ነበር የምሰራው። ሂጄ ቀርጻለሁ፣ በራሴ ስልክ ፖስት አደርጋለሁ፣ የጉዞ ስልክ ለጥፋለሁ፣ የገዳሙ ሙሉ መረጃ አቀርባለሁ። ቴሌግራማቸውን፣ ቲክቶካቸውን፣ ፌስቡካቸውን ሁሉንም እኔ ነበር ማኔጅ ማድረገውና ልክ እኔ በሰዓቱ ሳገባ ገዳማ በጣም ትልቅ ድግስ ደገሰችልኝ። እውነት ያልጠበቅኩት ድረስ እንደዛ አልጠበቅኩ እና በጣም ሙሉ ካህናት ተጠርቶ ሙሉ ዲያቆናት ተጠርቶ የምትፈልጊውን ሰው ይዘሽ ነይ ተብዬ እኔ እንደውም ሩቅ ስለሆነ የተወሰነ ሰው ነው የወሰድኩት፣ ቤተሰብ ብቻ። ከዛም አዳራሹን ሲያዩ ጭር ሲል አዳራሽ ጭር ብሎባታል ብለው አንድ ቅጥቅጥ ደግሞ ከመኪና ሰው አስመጡ ወደ ሰሚነሽ ጉዞ አድርገው። አዳራሹ ዲኮር ተሰርቶ ምን ብሎ ኪዳነ ምሕረት ናት ለእኔ ይሄን ያደረገችልኝ፣ ሰውን አይደለም አመሰግነው። በቃ በጣም በክብር ጽዮን እንዲናት እያሉ ያወራሉ በቃ አባቶች ማለት ነውና እኔ እግዚአብሔር ነው ሲያወራ የነበረው ኪዳነ ምሕረት ናትና የአንገት ብር ትልቅ የሰሚነሽ ኪዳነ ምሕረት ስላድነውና ጋቢ ተሸለም እዛው ከገዳሙ አባቶች ማለት ነውና እኔ ያን ያህል ሰርቻለሁ ብዬ አላስብም ነበር ለዚህ ክብር የሚያስበቃ። ምክንያቱም በጣም ትልቅ ነገር ነው። በደጇ መዳር ራሷ ዲኮር ሰርታ እንግዲህ ያስቡ፣ ራሷ ስጦታ አዘጋጅታ፣ ራሷ ወጡን ራሷ እንግዳ ጋብዛ ኪዳነ ምሕረት ራሷ ናት ያደረገችልኝ። በሳምንቱ እዚህ ፕሮግራም ነበር። በሳምንቱም እንደዚሁ በጣም ቆንጆ ፕሮግራም ሆነልኝ። ሁሉ ነገር ተሳካ። ከዛም በኋላ አሁን የተሻለ ህይወት እየኖርኩ ነው። እንዳልኩ ፈርኒቸር ላይ ነው የምሰራው። ያዕቆብ ፈርኒቸር ነበር የሚለው በባለቤቴ ስም ቀየር ነውና 16 ፈርኒቸር አለ በኪዳነ ምሕረት ማለት ነውና ከተጋባን በኋላ በጣም ብዙ ስራችንን ባረከችልን። አሁንም ፈርኒቸር ነው የሚሰራው ከሱ ጋር
እና ሁሉ ነገሬን አስተካከለችልኝ። ከዛም የሆኑ የቀሩ ጓደኞች ነበሩኝ በህይወቴ ያልወጡ ማለት ነውና ራሳቸው እያወሩ ምንም ሳላረጋሳቸው ራሳቸው በወጣት ጀመሩ። አውጥታ ከናሱ ነው ይሄ ከዛ በኋላ ባለው ህይወት የተዋወቅኳቸው ሰዎችና ነፃ አረገችኝ። በቃ ከሰው ነፃ ከአንቺ ህይወት ነው የምታወጣልሽ። በጣም ተወጣ እንዴ ጥርግ በቃ ጥርግ እኔ የፈቀድኩት ሰው ብቻ ነው በቃ ህይወትሽ ውስጥ የሚኖረው ነው። አውጥታ የወጡትን ሰዎች በተሻለ ሰው ተክታልኝ። በቃ በጣም የተሻለ ህይወት ሰጠችኝ። የተሻለ ምክንያቱም በዛ ዓለም ራሱ ብኖር ላገኘው ማልችለው ሰላም፣ ላገኘው ማልችለው ደስታው ያለው ትዳር ያለው ቤት፣ ስራዬም ሁሉም ነገር በጣም ሰላም ነው። ቤተሰቤም እህቴ ታላቅ እህቴ ስጋው ደግሞ ተቀበለችልኝ። እኔ ከተመለስኩ በኋላ ቤተሰቦቼም በጣም ወደ መንፈሳዊ ህይወት መጡ እና ሙሉ ዙሪያን አካባቢን ባረከችልኝ እና ኪዳነ ምሕረት ለእኔ በጣም ብዙ ነገሬ ናት። በጣም ብዙ ነገሬና በጣም ቅርቤ ናት። በጣም ነግራትን ትሰማለች። በጣም ኢቭን ምንም አይነት የሷ መልካም ፍቃድ ሳልጠይቅ አልንቀሳቀስም። እኔ አሁን ዛሬ እዚህ ትናንትና ለዛሬ ተቀጣጥረን እኔ እስከ መውጣ ድረስ መልካም ፍቃድሽ ካልሆነ አስቀርኝ አልኳት ነበር። ራይት ከፍላ ምናምን በስፖንሰር ነው ያስመጣችኝ። ገባም ግን አሁን መልካም ፈቃድ ባይሆን ታስቀረኛለች። በሆነ ምክንያት በቃ በሆነ አሞኝም ቢሆን እግሬንም ሰብራ ቢሆን ታስቀምጠኛለች እና በጣም ህይወቴ ናት ኪዳነ ምሕረት። አሁን በጣም ከእናትና ከልጅ በላይ ነው ያለን ቀረቤታ እና ብዙ ሰው የሚያቀኝ በኪዳነ ምሕረት ነው ሶሻል ሚዲያ ላይ። ግለጫት ብትባይ እንዴት ነው የምትገልጫት? እኔ እሷ መግለጽ ይከብደኛል። ማለት የሆነ የፍቅር የደግነት ልክ አለው ሁሉ ማለት እኛ በሰቡኛ የምናውቀው ልክ አለው፣ ግን እሷ ከዛ በላይ ነው። በተለይ ለኔስ ብዙ ሰው እንደዚህ አይመስለዋል። ለአንቺ ብቻ ይመስልሻል? ግን ማለት የብዙ ሰዎችን እኮ ምስክርነት ሰማለሁ። ሰሚነሽ በጣም ብዙ የሚገራርም ምስክርነት ከኔ ካረገችው ነገር ጋር ግን አላወዳድረው። እኔ እንጃ ለእኔ ህይወቴን የሰጠችኝ ብዬ ነው ማምነው። ነፍሴን የመለሰችልኝ። እንግዲህ ዳዊት ማቄን ቀደህ ደስታን አስታጠቅከኝ እያለ ያመሰግናል። ደግሞ እመቤቴን ነው አመሰግናት። ማቄን ቀደሽ ደስታን አስታጠቅሽኝ ሁሌ እላታለሁ። ምክንያቱም መጀመሪያም ከልጁ አስታረቀችኝ እሷ ናት። የሄድኩት ሰሚነሽ ኪዳነ ምሕረት ገዳም እኔ ሳላቃት አስበው ፌመስ የሆነ ገዳም ሳታቂ ምን ስማንም ሰምቼው አላቅም። ላይክ በሰው ተመስላ ጠቆመችኝ። ሁለታችን ነበር። እኔም ብቻ መረጠችኝ። ዳንስ አስቆመችኝ። ያኔ ፍቅር ብዬ ሰየምኩትን ነገር አስወጣችልኝ። ተባረከ። ትዳር ስራ ሰጠችኝ እንድታገለግያት በቤቷ ምንም ነገር ቤቷ ደግሳ ዳረችኝ። ምንም ነገር እስቲ በቃ ምንም ነገር እኔ አንድ ነገር ጎሎ የማቅበት ቀን የለም በህይወቴ። ያቺ ግን እባብ ያየችው ጓደኛሽ ተመለሰች ወይስ? እኔ ብቻ ነው የተመለስኩት ከቲም ውስጥ። ስቲል እየሰራች ነው እሷ እየሰራች ነው። ሌሎቹም ደግሞ በቃ አሁን ቲሞን ደበበተን ብሏል። በእርግጥ ምክንያቱም ሌሎቹ ውጭ ዱባይ ምንም ይሄዱ አሉ። አብዛኛዎቹ ወደ ውጭ ናቸው። ይህን እያየች ቢሆን እንደምን እንትያታለሽ? ቲንክ መመስገን ያለባት ይመስለኛል። እሷ መስገን በጣም ነው ማመሰግናት። እንግዲህ መቤቴ ቀናላት ብዬ አስባለሁ። እኔ ማረች እኔ የመለሰች እንግዲህ እኔ ከማረችኝ ከነ ቤተሰቤ ከነ ጓደኛዬ ነው የምፈልገው። ሁሌም እንደዛ ነው። እኔም ብቻ እንዳትምሪኝ አልፈልግም ነው እና እግዚአብሔር ለሁሉም ቀን አለው። ነገ እሷን አታድንድኝ ነው። እሷን እያየሽ ከሆነ የኖህ መርከብ ሲገነባ መርከቡን የገነቡ ሰዎች ነበሩ አሉ። ከተዘጋ ባይገርም በጣም ልቧ ንጹህ ነው። እኔ እሷ ልብ የለኝ። እግዚአብሔር ደግሞ የተሰበረ ልብና ንጹህ ልብ ይወዳል እና ቀን ነው ብዬ ነው ማስበው። እሷን የቀን ጉዳይ ነው። ዛሬ ነው ይሆን እያየችው እኮ ነው። ይሄን እያየችው ነው። ቤቷ የቀን ጉዳይ ነው እንጂ አብረን ስጋው ደግሞ እንቀበላለን ብዬ አስባለሁ። ንገረኝ እስቲ አንዱ የሚገርመኝ ኢትዮጵያ ውስጥ የሚገርም ሃይማኖት አለን። የሚገርም ሃይማኖት ስልሽ ዝም ብሎ አይደለም ያለን ሃይማኖት፣ እንደው ለስምም አይደለም። እግዚአብሔር መጽሐፍ አሞስ ላይ ይመስለኛል እናንተ እስራኤላውያን እንደ ኢትዮጵያውያን አይደላችሁም እንዴ ብሎ ለነሱ ጭምር ምሳሌ ሊሆን የሚችል እምነት ነበረ። የሚገርምሽ ነገር ኢትዮጵያ ሀገረ እግዚአብሔር ስትባል ለምን ተባለች ይባል ምክንያት አለ። ሁሉም ሐዋርያት በሁሉም ክፍለ ዓለማት ሲሰደዱ ተገድለዋል። ከገደሏቸው በኋላ ነው በወንጌሉ በክርስቶስ ያመኑት። በኢትዮጵያ ግን የአንድም ሐዋርያ ደም አልፈሰሰም። የአንድም ሐዋርያ ደም አልፈሰሰም እና እጅግ በጣም መሰረቱ ጥንታዊ የሆነ ጥቂት ቤተክርስቲያኖች ናቸው ጥንታዊ የሆኑት። ከኒቅያ ጉባኤ ጀምሮ ጥንታዊ የሆነች ሐዋርያዊ መሰረት ያላት ትክክለኛ ሃይማኖት ነች። እንግዲህ እግዚአብሔር በሚያውቀው ማለት ነው። ግን ሌሎች ዓለማት በጣም ነው በእኛ ሃይማኖት በቃ የሚገርማቸው። አሁን ግብጾች ጋር ብትሄጂ ስጋው ደግሞ ሁሉም ነው የሚቀበለው። ሌሎች ቤተክርስቲያኖች ሲተዩ ከቅዳሴ በኋላ ልክ ጸበለኛ እንደምንጠጣ ሁሉም ሰው እንደሚጠጣው ሁሉም ስጋው ደግሞ ይቀበላል። ኢትዮጵያ ግን ስትመጪ ህፃናትና ያረጁ ሰዎች ደግሞ እንደ አንቺ የሆኑ በጣም ወጣት ካየሽ
አንዷ የቲም መንበሬ ለመቁረብ ስትሄድ ያለው ሰውዬ እንዴ ምን ሆና ነው አለት። ጭራሽ ማለት ነው ልትቆርቢ ነው እንዴ አለት። ገብቶሻል? the look he gave it to her is like ነው አይነት ነገር። መጀመሪያ ስቆርብ ዲያቆኑ ያቀኛል። እሺ እና ተንቀጠቀጠ እንደዚህ ሰው እንዴት እንዳየኝ መቼም ማረሰው ማለት በዳንስም ስለሚያቀኝ ይሁን በቃ የሆነ እኔ ራሱ ብስማ እንደ አይኔ ብቻ ነው የሚታየው። አንገቴ እንደፍቼ ነው የወጣሁት። በቃ በጣም ሼም ይዞኝ ማለት ነው። ምክንያቱም ለዛኔ እውቀቱም ትንሽ ነበር ምናምን። አሁን ግን በጣም ኮራ ብዬ ነው የምሄደው። ስጋው ደሙ ስቀበል የሆነ ሙሉ ሀገሪቷ ራሱ በእጄ ውስጥ ያለች ነው ይመስለኝ። ደስ ይልሻል? ትዕቢት አይደለም? ትንሽ መመካት አይደለም? ለምን እንመካለው? ስጋን ያልበላ ደምን ያልጠጣ የዘላለም ሕይወት አይወርስም። እንዴ ዲያቆኔ ነው ካይሊ ምን ብሏል? ሰው ሆስፒታል ሲሄድ መድኃኒት ፈልጎ ያፍራል፣ ይሸማቀቃል እንዴ? አያፍርም አይደል? እኔስ በሽተኛ ነኝ፣ መድኃኒቴን 3 ለምን አፍራለሁ? እዚህ ላይ ቤተክርስቲያን ላይ ያሉ ሰዎች በጣም ማስተማር መቻል አለባቸው። በጣም ማስተማር አለባቸው። ምክንያቱም ልጠይቅሽ የምፈልገው ነገር ነው ከዛ በኋላ ላይፍሽ እንዴት ነው? ትግሉ ምናምን እንዴት፣ በምን አይነት መንገድ እግዚአብሔር ረዳሽ? አሁን ፈተና የለውም አይደለም? ይሄ ህይወት በጣም ፈተና አለው። ግን ምንድነው እግዚአብሔር ያስወጣል። ከሱ ጋር እስካሁንክ ድረስ ያግዛሃል። በቃ በብዙ ነገር ትፈተናለህ። በጣም በብዙ ነገር በትዳር ትፈተናለህ፣ በራስህ ትፈተናለህ፣ በስራ ትፈተናለህ። በቃ ከቻለ ሙሉ ነገር ስለሆነ መዝጋት የሚፈልገው በብዙ ነገር እንድታማር ይፈትንሃል። ግን እኔ እግዚአብሔር ያሳልፈኛል ምለው እሱም ብቻ ነው። በራሴ ማልፈው ምናምን ይሄን አረጋለሁ ምናምን ብዬ የምነግርህ ተሞክሮ የለኝም። ግን እግዚአብሔር ያሳልፈኛል እና ከሱ ጋር እስካሁን ድረስ ታልፈዋለህ። ሁሉን ነገር እንዳመጣጡ በቃ ትሸኘዋለህ፣ ምንም ከአንተ ሳይጎድል። እንደውም እየጨመረልክ ክብር እየጨመረልክ ነው የሚሄደው ከዛ የሚመጣው ፈተና። እና ዲያብሎስ የራሱን ክፋት እንጂ እግዚአብሔር መልስ አያውቅም። እግዚአብሔር እሱ ያን ክፋት ሲያመጣብኝ እግዚአብሔር ያን ነገር በምን እንደሚመልስልኝ አያውቅም። እሱ ክፋት ማምጣቱን ብቻ ነው የሚያስበው። ግን ያ ክፋቱ ለእኔ አክሊል፣ ለእኔ ሽልማት የሆነ እግዚአብሔር እየረዳኝ እስካሁን አለሁ። ደስ ይላል የክርስትና ህይወት። እና አሁን ላይ ትንሽ ነገሮች ይከብዳሉ። ምክንያቱም ሰውን በጤናው በምን በብዙ ነገር እየተያዘ ነው። እና እኔ ይሄን የሆነ ጊዜ የሆነ አባት ጠይቄ ነበር ማለት ለምንድን ነው ሰው እንደዚህ የታመመ ያለው? በጣም ብዙ እንትን አለ። እና ምን አሉኝ መሰለ? የህግ ሽረት ስላለብን ነው አለኝ። ምንድን ነው የህግ ሽረት አልኳቸው። ሰው ለማርያም ቀን የተፈጨ ምግብ እየበላ፣ ሰው ለቅዱስ ሚካኤል ቀን የተፈጨ ምግብ እየበላ፣ ለበዓለ ወልድ የተፈጨ እየበላ፣ በዓላት ሳይመርጥ እያስፈጨ እየበላ ሰው እንዴት ጤና ያገኛል? እና የህግ ጉድለት ነው አሁን እኛን ሁላችንም እያጠቃን ያለ ነው። ታሸገ ምግቦች እንበላለን፣ ብዙ ነገሮች እንጠቀማለን። ሁሉም ምግባችን የቃል ኪዳን ጉድለት አለባቸው። ምክንያቱም በማርያም ቀን እንዳናስፈጭ፣ በቅዱስ ሚካኤል ቀን፣ በ29 ባለወልድ፣ ከዛም እንደዚህ ዓመት በሚሆኑና ሰንበት። እኛ ግን ይሄን አንመርጥም። እኔም እስከማቅ ድረስ አልመርጥም ነበር እሳቸው እስከሚነግሩኝና አሁን ላይ በጣም የቃል ኪዳን ጉድለት በጣም ይዞናል። እሱም ይመስለኛል አሁን እንደዚህ እያናጋን ያለ ነው የቅዱሳኖች ቃል ኪዳን ማለት ነው። እና ቃል ኪዳን ጉድለት አለባችሁ፣ በጣም ሰንበትን ትሽራላችሁ። ሰንበት ሽረት ስለ ጾም ራሱ ሲነግሩኝ አንድ ክርስቲያን 18 ሰዓት መጾም እንዳለበት የምናውቀው ስጋው ደሙ ሲቀበል ብቻ ነው። ግን ማንኛውም ክርስቲያን ጾም እስከሆነ ድረስ 18 ሰዓት ነው የሚጾመው። ይሄ እንዴት ነው? ነገ ለምሳሌ ጾም ነው ልበል፣ ዛሬ እስከ 3 ሰዓት ራትን አንድ ክርስቲያን ማጠናቀቅ አለበት። እስከ 3 ሰዓት ከ6 ሰዓት በኋላ ነበር ማቀው ነኝ። እኛም ያው ሀፍ ስለምን 12 ሰዓት ብለን ስለምናስብ ስድስቷን እስከ 3 ሰዓት ነው። ከዛም በኋላ ከ3 እስከሚነጋ 9 ሰዓት፣ የቀኑን ደግሞ እስከ 9 ነው አንድ ክርስቲያን አንድ ጾም መጾም ያለበት። 9 ሰዓት እናገኛለን። አንድ ላይ ስንት ይሆናል? 18 ሰዓት ማለት ነው። እና እያንዳንዱን ጾም 18 ሰዓት ነው ክርስቲያን። ከዛ በታች የሚጨመሩ አሁን ይጨመራሉ። አሁን ህማማት እስከ ምሽት ነው ምናምን። ግን እቺ የማታዋን 3 ሰዓት አትነካም። በቃ ተረተኸኛል። እና ብዙ ማናቃቸው ነገሮች አሉ አሁን እዚህ ላይ ለመድረሳችን የሆኑብን ነገሮች። እሱ ምንም ጥያቄና መልስ የለውም። እውቀት የለን፣ ብንሰማም አናረግም ሳይሆን ከእግዚአብሔር ቃል በላይ ዓለምን በጣም እየሰማሽ እንዴት ነው በእግዚአብሔር ኢንፍሉዌንስ ልትሆኝ የምትችይው? አንዳንዱ ጉዳይ የእውነት በጣም ያናደኛል። በጣም እንዳልኩ ደግሞ ይሄ የክርስቲያን በዓሎች፣ ፋሲካ፣ ልደት፣ ኤቭሪ በዓሎች የነፍስ በዓል ነው። ይሄ ከስጋ እርድ ጋር የሚገናኝ አይደለም። ሰው እንግዲህ ይሄ ስንት ሰዓት ነው እርዱ ነው ጥያቄ። ገባ? ስንት ሰዓት ነው እርድ? አባቶች ምን አጨናነቁ? አሁን ስንት ሰዓት ነው እርድ እያለን ባይታረድስ? በዓል አልፎ ብናርድስ? ገባ? ስንት ደም የሚሰበስብ መናፍስታል ብናስቀርበትስ? ገባ? ስጋው ደሙን ተቀብለን ከቻለን፣ ካልቻለን ደግሞ በቤተክርስቲያን አድረን እንድን በቃ የነፍስ በዓል ነው ይሄ። ለነፍሳችን የሚበጅላት ነገር ከቻለን ነደን አብልተን እና ይሄ በቃ የስጋ ነገር እስካልቆመ ድረስ በጣም ከባድ ነው። ይሄ በተለይ በዓላቶች ላይ
እነሱን ምክንያት በማድረግ የሚዘጋጁ ኮንሰርቶች ይሄ ማለት በቃ በዜሮ መጠፋት እኮ ነው። አሁን ለምሳሌ በጣም ብዙ የሚታደሱ ቤቶች አሉ። አሁን ለፋሲካ ለመክፈት ጭፈራ ቤቶች ምናምን ጾሙን ዘግተው ቀለም ምናምን እየቀቡ ያሉ ለምን ነው? ሰው እንደሚመጣላቸው እርግጠኛ ስለሆኑ ነው። ገባ? በቃ እኛ ክርስቲያኖች እንደምንሄድላቸው እርግጠኛ ስለሆኑ ነው ያን ሁላ ብር አውጥተው እያደሱ ያሉት። እና ይሄ ጾሙ በዜሮ መጣፋት ነው ራሱ። በቃ ባትጾም ብትበላ እኮ ይሻልሃል። ደስ እንደሚለው በተሸነፈበት ቀን ድል በተነሳበት ቀን በዛው ቀን ተመለሰ ስንሄድ ዝም ብለው ነው 40 ቀን ሙሉ ዝም ብለው ራባቸው። ደግሞ አሁን ለእመቤታችን የአስራት ሀገር ናት ኢትዮጵያ እንላለን። ጻድቁ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ 100 ዓመት በባህር የጸለዩላት ሀገር ናት። እነ ክርስቶስ ሰምራ ብዙ በቃ እንጥቀስ ብንል አባ ሳሙኤል ዘዋልድባ፣ አቡነ መድኃኒነ እግዚእ ነፋሉ። እና እኔ አሁን በራሴ የግል አመለካከት ነው ሳስበው የአስራት የቃል ኪዳን ሀገር እንዴት በቀላሉ ትጠፋለች? እኔ ቅድም ለራሴ ነው ማዝነው ያልኩክ። እኔ ለራሴ የኢትዮጵያን ትንሣኤ ለማ ላይ በኃጢአት ለቆሸሽኩ ለራሴ ያዝናለሁ እንጂ ኢትዮጵያ ሀገሬ ምንም አትሆን። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። የቃል ኪዳን ሀገር ናት ማለት አዎ፣ በእነሱ ጸሎት አለን። እስከ ዛሬም ያለ ነው በዛ ነው እንጂ በእኛ አይደለም። ዛሬም ቢሆን እኮ አባቶች አሉ፣ ተደብቀው ጸሎት የሚያደርጉ ስውራን አባቶች አሉ። እንደዛ ተብሎ ግን እኛ ለምንድን ነው በዚህ መስመር ውስጥ የምንሄደው? ቃል ኪዳናቸውን እንደ ትንሽ ነገር ስለምንጠብቅ ይመስለኛል። ስለዚህ ይሄ ነገር መቆም አለበታ። እሱማ መቆም አለበት። ምክንያቱም እነዚህ ሰዎች እኮ አያሳዝኑንም ወይ? እንደዛ ሞተውላት አቡነ ጴጥሮስ አሁን አያሳዝኑም? ጣሊያን አይደለም ብለው ራሱን አውግዘው መሞት ማለት ምን ማለት? አቡነ ቴዎፍሎስ አያሳዝኑም? ደርግ እኮ ቤተክርስቲያን ጣልቃ ሲገባ እኮ ነው ኖ ብለው እኮ ነው አይደል የተሰዋ አባት ናቸው አቡነ ቴዎፍሎስ ይባሉ። እነዚህ እኮ ጻድቃን እኮ ማለት እነሱማ ክብር አግኝተዋል። ጸሎታቸው አለ። ለምን በይኝ። ባለፈው ዶክተር መስከረምን ኢንተርቪው አድርጊያት ነበር። ሺ ሴድ ኢትዮጵያ ማለት የእግዚአብሔር መንግስት ብሮድካስት የሚደረግባት ምንድናት? ጣቢያ ናት። እሺ ምንድን ነው የሚለያት ከሌላው ዓለም? ምንድን ነው የሚለያት ከአሜሪካ? ምንድን ነው የሚለያት ከዱባይ? ምንድን ነው የሚለያት? ስናራባት ይሄንኛው ዓለም ኢትዮጵያ ማለት ከዚህ ተሆኖ የእግዚአብሔር መንግስት የሚሰራጭባት ትልቅ ስቴሽን ናት። ትልቅ ሚዲያ ናት። ትልቅ ስፒሪቹዋል ስቴሽን ናት። አሁን ናት ወይ? እሱን እግዚአብሔር ነው የሚያውቀው። ያን ማን ነው የሚያደርገው? እኔና አንቺ ነን የምናደርገው። በነገራችን ላይ ኦኬ፣ ታሪካቸውን እናንብብ፣ ምን እንዳነቃቃቸውን እንውሰድ፣ ራያችን እናድርግ፣ የቡራኬውን እንቀበል። ግን እኛ እንደ አቅማችን የሆነች ነገር ጠብ እናድርግ፣ አለበለዚያ እንጠየቃለን። እንደዚህ ሳይሆን ኢትዮጵያ ትጠፋለች አጠፋም አይደለም ጥያቄ። ኢትዮጵያ ለምን አድናለች ነው ጥያቄው። ስናራ አባውት ኢትዮጵያ። አሁን ዓለም መጥቶ የኢትዮጵያው መጽሐፍ ቅዱስ እጅግ በጣም ልዩ እንደሆነ ሜል ጊብሰን ጆ ሮጋን ፖድካስት ላይ ቀርቦ እያወራ በጣም ልዩ እዛ ላይ ያለው ክርስቶስ የተለየ እንደሆነ በብዙ አስጠንቶ አሁን እየተወራ ነው። ሰው ስለ መጽሐፍ ሄኖክ ሰው ለማወቅ እየጓጓ ነው። እኛ አይደለንም እኮ ኢትዮጵያ መስሎሽ ኢትዮጵያ ይመይንከዋል። ፈረንጁ ነው አሁን እያስጠና ያለው። ድሮም መጽሐፉን ሰርቆ የወሰደው እሱ ነው። አሁንም እየፈለገ እየበረበረ ያለው እሱ ነው። ስለዚህ እኛ የእነሱ መንፈስ ሊያድርብን አይገባም ወይ ነው እኔ ጥያቄ። እኔ ኢትዮጵያ እነ ክርስቶስ ሰምራ አሉልን ነው አዋሉልን ካሉልን ግን እንጠቀማቸው። ኃይላቸው እኮ ኃይል አለው እኮ በነገራችን ላይ ቃል ኪዳናቸው እጅግ በጣም የሚሰራ እኮ ነው አይደል? በቤታችን የአስራት ሀገር ናት። አዎ ለምን አልተሰቃየችም? አንድም ሐዋርያ በዚህ ሀገር አልተሰቃየም። ክርስቶስን እንስበክ ብለው ተሳቱ ቅዱሳን ወደዚህ ሀገር ሲመጡ ንጉሥ ሁሉ ተቀብሎ ራሱ ክርስቲያን ሆኖ ነው እንደገና ያባረካቸው። ኢቨን በእስልምና ብትሄጂ ማለት ነው። ቲንግስ ግን እኛ ግን አክቲቭሊ የሆነ ነገር ማድረግ መቻል አለብን። ይሄ ደግሞ ሊሆን የሚችለው በእግዚአብሔር ጸጋና በእግዚአብሔር ጸጋ ብቻ ነው። ስላወቅኩኝ ቴክኖሎጂ ስለተረዳው ኤአይ ስላወቅኩኝ አይደለም። እግዚአብሔር ፈቃዱን ጠይቀን እሱ በሚመራን መንገድ የተወሰነ ነገር አንዳንዴ ጸሎት ብቻ ሊሆን ይችላል። የሁለት ቅድም ያልጨረስኩልሽ ለአባቶቻችን፣ ለዲያቆናት፣ ለሰበካ ጉባኤዎች፣ ለመዘምራን፣ ለሰንበት ትምህርት ቤት ለሚሰብኩልን ሰዎች እኔ ጸሎት ማድረግ አለብን። እየተፈተኑ ነው። እነሱ ለእኛ ጸሎት ያደርጋሉ፣ ኪዳኑን ያደርሱልናል። ደክሟቸውም ቢሆኑ በተራቸው መጥተው ይቀድሳሉ፣ ሰዓታት ይቆማሉ፣ መስቀል ይዘው ይባርኩናል። ደክሟቸው ሊሆን ይችላል።
ግን እኛ በየቤታችን በድብቅ እግዚአብሔር ሆይ እነዚህን ሰዎች እርዳቸው፣ ፈተናቸውን ቀንስ፣ ወደ አንተ መስመር አስገባቸው እያለን በተሰጠን ጸጋ ልክ ጸሎት ብናደርግ የተሻለ ነው። ፍርጃው ይበቃል። በቃ ፍርጃው እንዲያርገው ብር ወስደው መኖሪያ መስዋዕት ገልብ ተውት፣ እሱን በቃ እሱን ተውትና እግዚአብሔር እንዲረዳቸው ጸሎት እናድርግ። ምክንያቱም ቅድም እንዳልሽ ሁለታችንን ነው የሚያጠቃን። አንቺ ኃጢአት እንድትሰሪ ያደርግሻል፣ እኔ እንድፈርድ ያደርጋል። ሁለታችንን ነው እያዋገን የሚገኘውና we can do something። አሁን ብዙ ወጣት የኢትዮጵያ ትንሣኤ እያለ ነው። ያ ትንሣኤ ከሰማይ ዝም ብሎ ጉብ አይልም። we have to be part of it። ገባሽ? we have to be መጽሐፍ ካለብኝ መጽሐፍ፣ ፖድካስት መጀመር ካለብኝ መጀመር፣ እንደዚህ እንግዳውኝ ማውራት ካለብኝ እጂ ማውራት፣ ቲክቶክ መክፈት ካለብኝ መክፈት፣ የቤተክርስቲያን ጥንታዊ መጽሐፍ አንብቤ ሪቪው ማድረግ ካለብኝ ሪቪው ማድረግ፣ የሆነ ነገር ማድረግ አለ። let me try my best። ይሄን ቪዲዮ ማን እንደማያናቅም የዛሬ 30 ዓመት ሊታይ ይችላል። ሁነው እኔና አንቺ የዛሬ 100 ዓመት አልፈን ወጣቱ እያየ የሆነች ኢንስፓይሬሽን ሊወስድ ይችላል። ግን ያቺን ነገር ጥለናት መሄድ መቻል አለብን ነው የኔ ጥያቄ። በጣም የተሻለ ሀሳብ ነው ያቀረብከው። ማድረግ ብንችል ያው ሰው መጀመሪያ ወጥቶ ሰው ከማስተማሩ በፊት ራሱ ላይ መስራት አለበት ብዬ 100% ራሱን የለወጠ ሰው ሌላ ሰው መለወጥ ይችላል ብዬ አስባለሁ። ስለዚህ ሁላችንም ራሳችን ላይ እንስራ። መጀመሪያ ማለት አሁን ያለንበት ነገር ይብቃ። በቃ ይሄ የክለብ ህይወቱ በቃ የዝሙት ህይወቱ ምናምን ይብቃን። እስኪ ደግሞ እሱን የሆነ ገታ አድርገን ደግሞ እስኪ ሌላ አዲስ ህይወት ለመጀመር እንሞክር ባይ ነኝ። ምክንያቱም በጣም ብዙ አባቶች ተናገሩ። እኔ አሁን ምንም ላይ መናገር አልችልም ይሄ፣ ምክንያቱም በየአውደ ምሕረቱ የሚሰበክ ወንጌል ነው፣ ግን ሰሚ የለውም። ቀልድ አይደለም ይሄ ማለት። ነገ ክርስቶስ ላይ መቆም ማለት በጣም ከባድ ነገር ነው። ክርስቶስ ፊት ለፍርድ መቆም፣ የገሃነመ እሳት መጣል ምናምን ማለት የማንንም ቅዱሳን ቃል ኪዳን ሳንጠቀም እንዲህ በከንቱ ኖረን እንግዲህ ዋስ ጠበቃ የሚቆምልንም ሳናበጅ እንግዲህ ማለት በንጉሥ ፊት ባለሟል ያለው ሰው የተደነቀ ነው ይላል አርጋኖ መጽሐፍ ላይ። ያ ማለት በቃ በቃል ኪዳናቸው ሆነ ተጠግተ እነሱ ባለሟል እንዲቆሙ ልክ ነው። ገባ? በማንም ይሁን በመቤታችንም ይሁን ብቻ አላፍ ቅዱሳን አሉንና እንጠጋቸው። አንድ ሰው ደግሞ የሆነ የሚወደውን የራሱ ምን ያሁን ኪዳነ ምሕረት በጣም ወዳታለሁ፣ አባ ጊዮርጊስ ዘጋስጫን በጣም ወዳቸዋለሁና በጣም ቃል ኪዳናቸውን እንተማመናለሁ፣ እዘክራቸዋለሁ። ምንድነው ሁሉ ማድረገው ቃል ኪዳናቸውን ፈልጌ ነውና አሁን ያለንበት ህይወት ይበቃል። መቼ ነው አባ ጊዮርጊስ ዘጋስጫ? 7 ከቅድስት ሥላሴ ጋር ከቅድስት ሥላሴ ጋር ናቸውና አንድ ሰው ራሱ ላይ ቢሰራ ብዙ ነገር መለወጥ ይችላል ብዬ አስባለሁ። እንደ ሀገርም እንደ ግለሰብም እንደ ማህበረሰብም በረንብ መቀየር እንችላለን። እኔ አሁን ባለፈው ገቢዎች ነበርኩኝና ቁጭ ብዬ ወረፋ መጠበቂያ ላይ ቲቪ ምናምን አለ። ሰው ቀና ስል ለፊት እየጨፈርኩ ነው። ከአንድ ዘፋኝ ጋር የሰራ ነው ክሊፕ ደግሞ ፊት ለፊት ብቻዬን ነኝ፣ ቢጫ ጸጉር ምናምን። ኧረ እግዚአብሔር ሆይ እባክህ አሁን አስፈላጊ ነው በዚህ ሰዓት። ደግነት ማንም በጣም ለውጣለኝ። እኔ አሁን አንተ የድሮ ቪዲዮቼን ባሳየና አታውቀኝ። ምን ያህል መጽሐፍ ቅዱስ የነገር ፍጻሜው ከጅማሬው ይሻላል። ዳስዩር ጅማሬ ዳስዩር ፍጻሜ። አሁን በቅርብ አንተ ጋር ኢንተርቪው አድርጎ ነበር አስኔ ዘፋኙ። ከእሱ ጋር አንድ ክሊፕ ሰርተናል። ይውጣ አላውቅም። እና ከአንተ በፊት ሎዛ ሚዲያ ላይ ኢንተርቪው ሰጥቶ ነበርና እሱን ሳየው በቃ ገረመኝ በጣም። በቃ ለውጡ ምናምን ከባለቤቱ ጋር አግብቶ ምናምን እና እሱን ቪዲዮ ስናደርግ እንደዚህ ከካሜራ ጀርባ በስልክ የወሰድ ነው ነበርና በፊት ቴሌግራም ቻናል ስለነበረኝ እዛው አስፈልጌ ቪዲዮን አወረድኩትና ክሮፕ አድርጌ እኔና እሱን ብቻ አድርጌ አሁን ደግሞ የእሱ ኢንተርቪውና የኔን አድርጌ ፖስት አደረኩኝ። ላይክ በቃ ስለኛ እግዚአብሔርን አመስግኑ ምናምን ብዬና በጣም ብዙ ሰው ተደሰተ። በጣም ኮሜንታቸው ምናምን በቃ እግዚአብሔር እኛን የሚስማን ምናምን ነውና ብዙ ሰው ይፈልጋል በቃ ይሄን ነገር መምጣት። የሆነ መንገዱና የሆነ ያሰረው ነገር አለ። እዚህ ጋር ቆይ ላስቆምሽና በጣም ክለብ የምትሄዱ የምትጠጠው ፕሮባብሊ ክለብ ውስጥ መሆናችሁን እያያችሁ ያላችሁ ሰዎች አላችሁ። ሱስ ውስጥ ሆናችሁ ያላችሁ ሰዎች አላችሁ። ድሮ ቤተክርስቲያን የነበራችሁ በሌላም ሃይማኖት ሆናችሁ ሊሆን ይችላል። ከእግዚአብሔር ጋር ይሄጣላችሁና በሱስ ብዙ ዓመት፣ በጭፈራ ብዙ ዓመት፣ በዘፈን በዳንስ ብዙ ዓመት ሆናችሁ ደስተኛ ያልሆናችሁ አቅም የሌላችሁ ሰዎች ከዚህ ቪዲዮ በኋላ ወደ እግዚአብሔር እመለሳለሁ የምትሉ ኮሜንት አድርጉ እስቲ። ሌትስ ሲ። እሷም በጣም ደስ ይበላት፣ እኛም በጣም ደስ ይበለን። ይሄ ቪዲዮ ነክቶኛል። ከዚህ በኋላ ይሄ እግዚአብሔርን የሚያስደስት ሰው ለመሆን እሞክራለሁ። ወደ ጸሎት እጠጋለሁ፣ ወደ ሃይማኖት ይቀርባለሁ፣ ቅዱሳት መጽሐፍትን አነባለሁ፣ ይሄን ነገር ማቆም እፈልጋለሁ የምትሉ ሰዎች እስቲ ኮሜንት አድርጉ። ሌትስ ሲ። እስከዚህ ሰዓት ቆይታችሁ እንደዚህ አይነት ቪዲዮ አይቻላቅም። በጣም ለብዙ ሰዓት ነው ቁጭ ብዬ ያየሁት ያደመጥኩት። እሞክራለሁ የት አባቱ በቃ ብላችሁ የወሰናችሁ ሰዎች ካላችሁ እንግዲህ እሷን በጸሎት እንትን ትላችኋለች፣ አባቶቿም ጋር ስትሄድ እናንተን ታስባለች። ምክንያቱም እግዚአብሔር ስለሚያውቃችሁ ማን እንደሆናችሁ። አቆማለሁ ብላችሁ ኮሜንት አድርጉ እንዳትፈሩ። እሺ የእናንተ ኮሜንት ደግሞ
የሆነ ሰው ስለሚያነቃቃ ኮሜንት ያደረጉ ሰዎችን ሁላችሁም ላይክ አድርጉ። ኮሜንት ያደረጉ ሰዎች ውስጥ እየገባችሁ ላይክ አድርጉ። እግዚአብሔር ይርዳ፣ ጸሎትን ይስማ እያላችሁት ኮሜንት አድርጉ። እናንተም ሪፕላይ አድርጉለት። ለትሲ ስንት ሰው ሊመለስ እንደሚችል ማለት ነው። ሰዎች ሲመለሱ ደግሞ ከምን እንጀምር የሚል ጥያቄ ያላቸው ይመስለኛል። ማለት በቃ ላቁም ክለብ መሄዴን፣ እሺ ሱሪን ላቁም፣ ሂማኔን ላቁም፣ ግን ከምን ልጀምር የሚሉ አሉ። መጀመሪያ ያቆም እኔ የጠቀመኝ ማለት ነው ያቆሙትን ነገር ተጸጽተው ይተው፣ ከንስሐ ይጀምሩ። ሄደው ቤተክርስቲያን ንስሐ አባት ይዘው ከንስሐ አባት ጀምሩ ከንስሐ አባት። ከዛም በኋላ የቤተክርስቲያን ስርዓቶቿን በመሳተፍ በማስቀደስ እኔ አሁን ቅዳሴ እንደኔ ጠቀመው ሰው ያለ አይመስለኝ። እኔ ምድር ላይ ራሱ ይሆን አይመስለኝም ነበር ሳስቀድስ። የዛኔ ስትራሱስ በቃ በጣም ልቤ መሰጠው። በቃ በጣም ነበር በተለይ እግዚኦ ምናምን ሲባል የቤተ መቅደሱ ማህጠንት ምናምን በጣም በቃ ባልወጣ ባያልቅ ቅዳሴ በጣም ነበር ውሽ ማድረገውና ይሄ ምንድነው ከቤተክርስቲያን ስርዓት መሳተፍ፣ ጸበል መጠመቅ፣ ኪዳን ማድረስ፣ ከዛም እያለ ከንስሐ አባታቸው ጋር የተመካከሩ ወደ ስጋው ደግሞ መቀበል፣ ከዛም በቃ መኖር ነው፣ በንስሐ ህይወት መኖር። ትልቁ ግን የኛ ችግር ዜና መዋሉ ላይ ሳነባየው የወንጌልን የመረዳት ችግር አለ። አይናችን እየታየ ጳውሎስ መልእክት እየተነበበ፣ የይሁዳ የያዕቆብ መልእክት እየተነበበ፣ የሐዋርያ ግብረ ሐዋርያት እየተነበበ፣ የሐዋርያት ሥራ እየተነበበ፣ ወንጌሉ እየተነበበ በጣም 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 ይኸውልሽ አባታችን ምን ይላሉ? ትምህርት የሌለው እምነት ምንጭ የሌለው ጅረት ነው ይላሉ። እኛ ቤተክርስቲያን ነው ብዙ መጽሐፍ ነው ያለው። ወንጌሉ በአራት መንገድ ነው የሚተረጉመው። ግን ለምን እንደሆነ አላውቅም መጽሐፍ ቅዱስ ውስጥ ገብቶ ለማወቅና ለመረዳት እኔ ይገርመኛል። እስቲ ኔክስት ታይም ሄጅና ቅዳሴ መሃል ወንጌል ሲነበብ ማስታወሻ የሚሰው ካለ እስቲ ቼክ አድርጊ። የቱ ጋር ቁጥሩ ስንት ነው? ከዛ ቤቱ መጥቶ ደግሞ ቼክ አድርጎ የሚያነብሰው ካለ እስቲ ያስተውይ። ያገናኛሉ። አሁን ቅድም ያልሽው ነገር ስለ ኔትወርኪንግ ትልቅ ትምህርት ያስተምራል። አሁን በንጉሥ ዘንድ ምንድነው የተደነቀ ነው። ማን ነው ያሉት? አባ ጊዮርጊስ። that means it's about network። አየሽ ኔትወርክ ማለት your network is your networks ይባላል። አንቺ እኔም በሚወደኝ ሰው በኩል ብትመጪ ኢማጂን እህትሽ ናት ያገናኘችን። ለምሳሌ ከእህትሽ ጋር have good contact on TikTok ከዛ መጣች which means ከኔ ጋር ጥሩ የሆነ የኔ ባለመዋል በመሆኗ በቀላሉ ያገኘሽኝ ማለት ነው። the same way እመቤታችንን ይዘሽ ክርስቶስ ጋር ብትሄጂ፣ ጻድቃንን ይዘሽ ብትሄጂ because of their influence በሩ ይከፈትልሻል ማለት ነው። the same way ብር ለመደበደረን ብትሄጂ፣ the same way የሆነ ጉዳይ ፈልገሽን ብትሄጂ፣ የሆኑ ሰዎችን ይዘሽ ብትሄጂ በጣም ቀላል ነው። ይህን ስኬታማ የሆኑ ሰዎች ድብን አድርገን እናውቀዋለን። የሆነ ሰው ይዘ የሆነ ቦታ ስትሄድ የተዘጋው በራፍ መከፈት ይጀምራል። ይሄ አሁን ችኛው ነገር አንድ በእግዚአብሔር መንግስትን ብታስቢ ይሰራል፣ በምድር መንግስትን ብታስቢ በጣም ይሰራል። ትናንትና ምን እንዳነቃቃኝ ልንገርሽ። መጽሐፉን አንብቤ ሲጨርስ ማለት ነው ኖት እያስኩኝ ነበረ። በጣም ስራዬ ላይ እንደምጠቀመው በጣም 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 እርግጠኛ ነኝ። መጨረሻው የዜና መዋሉ መጨረሻ ላይ ማጠቃለያ ላይ ያለች ነገር ነው የምነግርሽ። ምን ይላል? ውጤት ማግኘት የሚቻለው ይላል ተግባሩ በቅድና ዓላማ ባለው ትጋት የሚፈጸም ሲሆን ነው። this ትጋት ብቻ በቂ አይደለም፣ ልፋት ብቻ በቂ አይደለም። ስለዚህ አንድ ነገር ላይ ውጤት ማምጣት የሚቻለው ተግባሩ የምንሰራው ስራ እቅድና ዓላማ። I was like shocked። ቢዝነስ ቢኖርሽ ሰራተኞቹ ዝም ብለው ቢደክሙ ዝም ብለው ቢተጉ ውጤት አይመጣም። ዓላማችን ምንድን ነው? እቅዳችን ምንድን ነው? በየትኛው ቀን በየትኛው ሰዓት ከማን ጋር እንዴት ነው ይህን የምናደርገው? ይሄ ታውቆ ሰዎች ሲሰሩ ስራቸው በጣም ቀላል ይሆናል። ይሄን ከየት ነው ያገኘሁት? ከቤተክርስቲያን መጽሐፍ ላይ ነው ያገኘሁት። ይሄ ከፈረንጅ ሞቲቬሽን ቡክ ላይ አለ። I found this ከቤተክርስቲያን መጽሐፍ ላይ እና አንዷ ቃል ምን ያህል ኢንስፓየር እንዳደረገችኝ ማለት ነው። ስለዚህ ሰዎች ይሄንንም አስፔክት ማወቅ አለባቸው። በሁለት በኩል የተሳሉ ሴፎች ይሆናሉ። በስተመጨረሻ የምትይው ነገር ካለ እድል ልስጥሽ። እሺ፣ በስተመጨረሻ ማለት የምፈልገው እንግዲህ እግዚአብሔር ሁላችንም ለንስሐ ሞት ያብቃን። ሰው መጨረሻው ሲያምር ነው እና መልካም እንግዲህ አብረን ወደ ንስሐ ህይወት እንድላለን። በመጨረሻ ደግሞ እኔና ታላቅ እህቴ ካንተ ጋር ያገናኘችን ምግባር ቲዩብ የተሰኘ የራሳችን ቲዩብ አለን። በቅርብ ጊዜ የተከፈተ ነው። እሱንም ሰብስክራይብ እንዲያደርጉልኝ ያንተ ወዳጆች። ኦኬ፣ ሰብስክራይብ ነው ከታችን እናስቀምጣለን። ሰብስክራይብ አድርጉ። እንዲሁም በግልን የማግኘት ፈልጉ ካሉ ቲክቶክ ሲሜ ጽ የሰሚነሽ ልጅ፣ ኢንስታግራም ደግሞ ጽዮናይት ብሎ ቢፈልጉ ያገኙኛል። ጥያቄም ሀሳብም ካለ እንግዲህ አብረን እንሸጋገራለን፣ እንወያያለን ከእህት ወንድሞቼ ጋር። የሚገርም ቆይታ ነው ያደረግነው።
በአዲሱ ስቱዲዮችን እንግዲህ ስላይትሊ ስቱዲዮችን ተቀይራለች። የመጀመሪያ እንግዳ ነሽ and I like it። ሶሻል ሚዲያ አይ ቲንክ ለሁለት ተከፍሏል ብዬ አስባለሁ አይደል? መንፈሳዊና ዓላማዊ በሚሰሩ እና መሀል ላይ ተመልካቹ የሆኑት ምንም አይነት ኮንተንት ማይሰሩ ዓላማዎቹ ላይ በሚያዩት ይሳባሉ። ግን ዳዊት ምን ይላል? በክፎች ላይ አትቅና፣ አመፃን በሚያደርግ ላይ አትቅና፣ እንደ ሳር ፈጥነው ይደርቃሉ፣ እንደ ለመለመ ቅጠል ይረግፋሉ ይላልና ያ የሚረግፍ ህይወት ስለሆነ ይህን ማድነቅ ትታችሁ ወደዚህ መንፈሳዊ ወደሚሰሩት ሰዎች ማለት የእነሱን ህይወት ለመኖር ሂዱ ላለሁ የመጨረሻ መልእክት። ደግሞ ሰው ተርቧል፣ አሁን ልቡ ተርቧል ስለ እግዚአብሔር። ምክንያቱም ዓለም ላይ ምንም የሚያስደስት ነገር የለም። ብሩ ላይ የለም፣ ቤቱ ላይ የለም፣ በቃ የለም። ሰው አግኝቶም አልረካም፣ ክለብ ጠጥቶ ያሰቀቀን ኑሮ ያለውን ቀርበህ እንኳን ብታወራው እንኳን እንቅልፍ የለኝም ይልሃል። እኛ ደግሞ በቃ ሞት እስኪቀናብን ነው የምንተኘው የሌለን። ይህ ሁሉ የሆነው ከእግዚአብሔር ጋር በመሆን ነው እና መመለሱ ጥሩ ነው። ትንፋሻችን እስካለች ድረስ የንስሐ ህይወት አለን ማለት ነው እና ሳንቀደም እንቅደም። እንደ ፋቲያዊ ዘይማን በ11ኛው ሰዓት አይደል ተዘከረን እግዚኦ እያልን በውስተ መንግስት እያልን ወደ ቤቱ መመለስ መቻል አለብን። ያው ሲፈቀድልን ነው ዋናው ነገር። ግን ይህን ካያችሁ ተፈቅዶላችኋል፣ ውስጣችሁ ተነክቷል፣ ልባችሁን አታደንድኑት። ኢንሽን እናደርጋለን። ቲክቶካቸውንም እንዲሁም ኢንስታግራማቸውንም ፎሎ አድርጉላቸው፣ ሰፖርት አድርጓቸው። ምን አይነት ኮንቴንት ነው የምትሰሩት ግን? መንፈሳዊ ኮንቴንት ነው ሪሊ። ሁሉ ጊዜ ሁሌ ነው የምትለቁት ነው? አንዳንዴ ሲደብራችሁ ምናምን ነው? ብዙ ጎበዝ አይደለንም። ጎበዝ መሆን አለባት። ኢስናራ ባውት አሁንም ስለ እንትን ነፍስ ስለማዳን ነው። አሁን ሰብስክራይብ አድርጓላችሁ አለ ስንሄድ ሁለት ቪዲዮ ካለ ቀልድ ነው የሚለው። ግን ድዊት ይሄን ቻናል ነው የጀመርኩት የዛሬ 10 ዓመት 12 ዓመት ምናምን የጀመርኩት። ግን ዋን ፖስት አት ታይም ዋን ገስት አት ታይም የሆነ ሰው ሲሰርብሽ፣ የሆነ ሰው ሲቀበል፣ የሆነ ሰው ሲል ሴጣን ሲፈተንሽ እየተንከባለለ ይሄዳል። የኛ ኦልሞስት 5 ወሩ ነው 2300 እና አካባቢ ሰብስክራይብ አለ። ዋው ሰው በቅርቡ 10,000 ይገባል። ግን let me tell you the secret በየቀኑ ልቀቂ እስቲ። ጎበዝ ከሆንሽና እውነት እኔ መቤቴ እየተጠቀመችብኝ ነው ብለሽ መታስቢ ከሆነ በየቀኑ ልቀቂ እስቲ። ወንድ ከሆንሽ እግዚአብሔርን የምትወጂው ከሆነ of course ያ ሴጣን እኮ ያቆም። በየቀኑ እኮ ነው ሙዚቃ መስለቀው። እስቲ አንቺ ወንድ it's not about view በየቀኑ አይዲያ ስጭኝ በላት። በየቀኑ አትሊስት 10,000 እስኪገባ እስቲ በየቀኑ ልቀቂ። አንዱ ቪዲዮ ላይፍሽን ይቀይረዋል። ግን ስትለቂ ሰው የሚወደው ሰው ሳይሆን እግዚአብሔር የሚወደው ሰው ይጠላል። ብዙ ጊዜ የሆነ ኢምፓክት ያለው ነገር በጣም ትዕግስት ይፈልጋል። በተለይ ነገር በተለይ በጣም ግን ቅድም ብለሻል አይደለ? አንቺ እግዚአብሔር ሰርቶኛል እየሰራኝ ነው ብለሻል አይደለ? እሱን ይዤዋለሁ ብለሻል አይደለ? ያመጣልሻል። እንዳታቆሚ። በቀን አንድ ልቀቂ ቢያንስ 10,000 እስኪሞላ። ከዛ ግን ከአንዷ ቪዲዮ አንድ ነገር ተማሪ። ምንድነው ስለ ታይትሉ የምማረው? ኦዲየንሶቼም ለምን ኮሜንት አደረጉ? ከዛ ምንድነው የእውነት በዚህ ላስተላልፍ የፈለግኩት? ያወራሁትን ነገር ደግሞ እውነት ነው? ዝም ብሎ ሰው እንዲወደኝ ፉዚ ነገር ነው የእውነት የምኖረው ነው ያወራሁት። እና በየቀኑ እግዚአብሔር አይዲያ ይልካል። በየቀኑ ማለት ነው። በተለይ ደግሞ ሰዎች ሲደውሉልሽ አድምጫቸው፣ ስሚያቸው። እኔ ድሮ ቲክቶክ ላይ እንዴት ቫይራል እንደወጣው ልንገርሽ። ስራዬ ምንም አይደለም። ሰው ሲደውልልኝ ከአረብ ሀገርም ይሁን ከአሜሪካም ይሁን ከዚህ ሀገርም ይሁን አንስቼ አወራለሁ። 20 ደቂቃ 30 ደቂቃ 1 ሰዓት 2 ሰዓት ያኔ ብዙ ጊዜ ነበር። ከዛ የእነሱን ታሪክ እሰማና ለእነሱ እግዚአብሔር እንሰጥ ያደረገኝን ምክር አይቼ ቆይ ብዬ ለቃለሁ ቪዲዮ። ሰሞኑን ስለ እናትና አባት የሆነ ቪዲዮ ቲክቶክ ላይ ሰርቼ ነበረ። ተፋተው ሌላ ትዳር ስለመሰረቱ ሰዎች ማለት ነው። እና መጽሐፍ እያነበብኩኝ አንዲት ደወለችልኝና እስቲ ያነቃቀኛለች። ምንድን ነው ምናምን ስላት ምኖር አስጠላኝ። ምን ሆንሽ? ፋሚሊዎች እንደማይፈልጉኝ ገባኝ። እንዴት? እንደዚህ አባቱ ለብቻ እየኖረ ነው፣ እናቱ ለብቻ እየኖረ ነው እና ልጅቱ ብቻዋን በቃ በጣም ስቃይ ላይ ናት። ሰው እግዚአብሔር እናትና አባቷ እንደሆነ ነገርኳት፣ አስረዳዋት፣ ሞቲቬት ያደረኳት ለ27 ደቂቃ ምናምን። ከዘጋዋት በኋላ ግን ከውስጤ ሊወጣ አልቻለም። በቃ ብዙ ሴቶች በዚህ ጉዳይ እየተሰቃዩ እንደሆነ ገባኝ። ብዙ ሰዎች ይሆናል። ከዛ ቪዲዮ እንደቀልቀልሽ ያለቀኩኝ። ከዛ እናቶች ምናምን እየደወሉልኝ አሁን እየተቃጠልኩኝ ነው እንደዚህ ኦቲስቲክ ልጅ ወልደን ጥላኝ ሄዳ አንዷ ጭራሽ ደውላልኝ ለሊት ላይ ብዙ ሰዓት ያወራዋት ማለት ነው። ስለዚህ እንደዚህ አይነት አጋጣሚዎችን እግዚአብሔር ሲሰጥሽ ወደ ኮንቴንት ለውጭ። በሁለት ሰይፍ የተሳለን ሴፎች ይኖራል እየተባለ ያለው እስናራባት ላይክ እስናራባት ማወር ይስባውት አንድ ነፍስ ማዳን። ከዛስ ቢ ክሬቲቭ። እንዴት ነው ለማን ይዟል ይፖስቱት? እንዴት ነው ሰዎች ይፖስቱ? ታምኔሉ ምን ይመስላል? ምንድነው ማላቀው? ሲጀምሩ ምን ያደርጋሉ? ሲያልቁ ሲጨርሱ ምን ያደርጋሉ? ዛሬ እዚህ መተሽ ብዙ ነገር ላይ ተጨምጨስ ካሜራውን ለማስተካከል ስናደርግ ጸሎት ስናደርግ ይሄ ሁሉ ነገር ወደን አይደለም። በየጊዜ ሂደቱ
እግዚአብሔር ያስተማረን ነው። ስለዚህ የእውነት የነፍስ አርበኛ የምትሆኝ ከሆነ ለሰዎች የነፍስ ጥሪ የእግዚአብሔር የነፍስ ጥሪ የምትልኪ ከሆነ ኢትስ አባውት ፋይት ዕለት ከሴጣን ጋር እየተዋጋን ነው የምንቀጥለው። ገባሽ? ግን ብቻችን ደግሞ አይደለም። እግዚአብሔር አምላክ በጣም ይቀይረናል። ልብ በይ 100 ቪው ቀላል አይደለም። እኔ ገርመኛለሁ 100,000 ሰው ዩቲዩብ ላይ ሳያይ 100 ሰው ቢያይ ኢትስ ፒፕል አንድ ሰው ሳያሽ እኮ ቀላል እኮ አይደለም። 1,000 ሰው ማለት እኮ 1,000 ሰው የሚይዝ አዳራሽ እኮ ኢትዮጵያ ውስጥ እኮ ብዙ አይደለም። ቁጥር ሰው መሆኑን እንረሳለን ሳምታይምስ ደግሞ ስለ መንፈሳዊነት እያወራል። ስለዚህ እሱን አስቡና በጣም ሲሪየስ አድርጋችሁ ሂዱ። ኦፍኮርስ ክሬቲቭ ሆኑ። ኦፍኮርስ ኮንሲስተንሲ ይኑር። ኦፍኮርስ ብር ኢንቨስት ማድረግ አለባችሁ። ማይካችሁ አሪፍ መሆን አለበት። ላይታችሁ አሪፍ፣ ካሜራችሁ አሪፍ መሆን አለበት። እያደገ ሲመጣ ኦፍኮርስ የሚረዷችሁ ሰዎች ይመጣሉ። ግን ዓላማውን ከያዝሽው ሳታቆሚ መቀጠል ትችላለች። ቅድም ያወራሁትን እንዳትረሺ። ውጤት ማግኘት የሚቻለው ተግባሩ በቃ ሰው ምንድነው እቅዳችን? ምንድነው ዓላማችን? አሁን አንድ እቅድ እየነገርኩሽ በሳምንት 7 ቪዲዮ እያልኩሽ ነው። አትሊስት እኛ 3 እንለቃለን። አንዳንዴ 2 ሚኒማም የኛ ሪኩዌስታችን በሳምንት 2 ነው። ሳምታይምስ 3 እንለቃለን። 5 ለቀን የምናቀበት ጊዜ አለ። 5 ገባሽ? 5 ለቀን የምናቀበት ጊዜ አለ። አሁን ግን ስለሚደክም 3 ሰዓት ምናምን ስለምንቀርስ የምናሳጥረው መንገድ አለ። እግዚአብሔር ይረዳናልና በጣም ደስ የሚል ኢነርጂ ነው ያለሽ። መንፈስሽ በጣም ደስ ይላል። እህትሽን በጣም አመሰግናለሁ። የጻድቃን ቀጥረ ነው የሚባለው እንግዲህ ትናንትና አውርተን ነው ዛሬ ሰው የጻድቃን ዳሳዋይ ነው ባይዘው። እኔ አሁን ስለ አንቺ ምንም አላውቅም። ቲሞቼ ግን ያውቁሻል። ገና ሳይሽ ነው ወይኔ እሷ ናት እንደ ምናምን ነገር እያሉ የነበረው ማለት ነው። I know nothing about you ግን here's what I do። ሰው ኢንተርቪው ሲጠይቀኝ ነገ ጠዋት እለዋለሁ። if he cares he will come። የእግዚአብሔር ፈቃድ ከሆነ ምንም ነገር ትቶ ይመጣል። አክስቴ ጋር ከሆነ አመሰግናለሁ ቻው I'm never give you that chance። ብዙ እኮ የሚቀረጽ ሰው እኮ አለኝ። ከእግዚአብሔር ይሁን አይሁን የማውቀው በዚህ ነው። ገብቶሻል? ትሩሊ ኬር የሚያደርግ ሰው ኢንሾርት ኖቲስ ነው የሚወጣው። ከታች ዩቲዩባቸውን ሰብስክራይብ ያደርጉን፣ ኢንስታግራሞችን እንለቃለን። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ሁላችሁም የሰማችሁትን ነገር የምትተገብሩ ነው። እግዚአብሔር ይስጥልን። ቴንክ ዩ ሶ ማች